እሺ እንዳትነካው እሺ እንዳትነካው ምንም እንዳትነካው ስለሚመለከተኝማ ነው እኮ የጠየኩሽ። አይመለከትም ስለሚመለከተው አይመለከትም ነገር ነግረናል ወይ ወጣል። እኛ ስለ ሽልማት ወጣት ትችላለህ። እኛ አንተ ፎቶ ያስፈልጋል። ስነ ስርዓት ያዥና ቁጭ ብለሽ እናውራ። አይደለም ሲጀመር ማናገር አይደል? ቀድሞ መጀመር ትፈልጊያለሽ። ይሄ ሁሉ ካሜራ ደቀነ ምናምን ትክክል እኮ ነሽ። ካሜራው መጥፋት ይችላል። ምንድነው እንድትሸፋፍነ ካሜራ ይዘህ መጥተህ ወንጀለኛ ነው አይደል? አቶ ሙሉጌታን ታውቂዋለሽ ወይስ አታውቂውም ነው ጥያቄ። ማን ነው ሙሉጌታ? ከ3 ዓመት በፊት በስነ ስርዓት ባለው መንገድ ነው እንድታወሪኝ የምፈልገው። አንተም በስነ ስርዓት አዋራኛ እንዴ? በጣም ጥሩ። ምንድነው እያደረክ ያለኸው? ምን ሰምተህ ነው? ምንድነው ስለኛ እንደዚህ ያወቅብኝ እንዴ? ምንድነው የምትጠረጥረኝ? አንተ አረቂ ቤት የምትውል ሰውዬ ከተራ የተቀበልካትን ብር ይዘህ አረቂ ቤት የምትሄድ ልጅ ከምኑ ነው ቆጥበህ እንትን የምትለው? ሳላጣራ የመጣው ይመስላል ስለአንተ። እሷን ነው የጠየኩት እኮ አታውቅም እየነገርኩህ እሷን ነው የጠየኩት እኮ እኔ ደግሞ ባሏ ማለት እሱ ነኝ። ችግር የለውም አታውቅም እያልኩ ነው። ከዚህ በኋላ በመሀል ጣልቃ ገብተህ ምላሽ ከሰጠህ ከዚህ ቤት አስወጣሃለሁ። እኔ አልገባኝም። ቃል በቃል ባለቤትሽ ለሙሉጌታ ምን ብሎ ነው ይሄንን ነገር ነገር ወይ ወደ ሽልማቱ ግባ ወይ ታዲያ ሽልማቱንም እኮ ለመሸለም የሆነ ነገር አይቼ ነው እኮ እያልኩ እኮ ምንድን ነው የምታየው? በቃ የሆነ ሙሉቅ እንደሆነች ነገረች አይደል? በቃ እሱ በዛ ተከትለ የምትጠይቀን ጥያቄዎች ካሉ ጠይቀን እንጂ ወረቀት አንቱ እንትን አንቱ ምን አይነት አሰራር? እንዴት ነው የምታስበው? እንዴት ብዬ ነው ሰው ካዝና ሰርቄ የምወጣው? ካዝና አይደለም፣ ካዝና ቤት ውስጥ ጭራሽ የለም። ይኸውልሽ ቤተሰቦቹ ጋር ተገናኝቼ እያንዳንዱ ስለሱ አጣርቼ ነው የመጣው። ምኑን ያረግነው እንዳለ ነገር እንደነገርሽው እዚህ ጋር አስፈር አንቆ ነው የነገረኝ። ማ እሱ ያመሃል? እኔ እንደዚህ ያደርጋለሁ? አዎ ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ አጋላጭ ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። ይህ አጋላጭ ሚዲያ በልዑል የተሰኘው ፕሮግራማችን ነው። እንግዲህ እንደተለመደው ዛሬም አንድ ነገርን ለማጋለጥ አንድ ሰፈር ውስጥ እንገኛለን ማለት ነው። እንግዲህ ያው ብዙ ጉዳዮችን እያጣራን መልስ እየሰጠንባቸው ነውና አጠገቤ የምታዩት እናታችን ደግሞ አንድ ትልቅ ጉዳይ የሚባል ጉዳይ ደርሶባት ነው። በወለደችው ባሳደገችው ልጅ ማለት ነው። ያው በዋነኝነት ትንሽ ከበድ ያለ ነገር ነው። ይሄ ጉዳዩ የተፈጸመው ከ3 ዓመት በፊት ነው። ያሳደገችው ልጅ ወይም እንደ ልጁ ያሳደገችው ልጅ የወንድሟ ልጅ ነው። አብሯት አደገ። እናት አባቶቹ በልጅነት ነው ያጣውና አብሯት ነው ያደገው። እሷ ጋር ያው ሲያድግ ደግሞ በጥሩ ውጤት ተመርቆ ማለት ነው የባንክ ሰራተኛ ነበረ። በዛ ሰዓት ነው እንግዲህ ባንከሩ የሞተው ማለት ነው። እንግዲህ እስከዛሬ ድረስ ምንም አይነት ፍንጮች እንዳልተገኙ በፍርድ ቤትም በፖሊስም በኩል ምንም አይነት ማስረጃ እንዳልተገኘ ነው ከእናታችን አንደበት የሰማነው ማለት ነው። በዋነኝነት ያው ምንድናቸው የነበሩት ነገሮች? እስኪ ስለ ሰውየው ወይም ደግሞ ስለ ሟች ስለ ልጁ አንዳንድ ነገሮችን ጠይቀን ከጸባዩ አካባቢው ከነበሩት ሰዎች እንዲሁም ከስራ ቦታው ሁሉ አንዳንድ ነገሮችን አጣርተን ልባት ለመስጠት እና እቺ ጠዋት ማታ የማተተኛ እንደ እናት ያሳደገችውን እናቱን ያው ትንሽ ምላሽ ለመስጠት ያክል ነው እዚህ የተገኘ ነው ማለት ነው። ነገሩ በጣም ውስብስብ ነው። እንግዲህ ግን እስቲ ምንድነው የተፈጠረው? ምንድነው የነበሩት ሁኔታዎች የሚሉትን ነገሮች እኔም አንዳንድ ፋይሎችን ለማየት ሞክሬ ነበረ። አሁን ለማጣራት እና ጊዜው ደርሶ ቀኑን ጠብቄ ወደ እናቴ የመጣሁት የዚህ ነገር ጀርባ ያለው እውነት ምንድን ነው የሚለው ነገር ለማጣራት ነው። እንደተለመደው እኛ እናጣራለን። እናንተ ታዲያ ላይክ፣ ኮሜንት፣ ሸር እያደረጋችሁ ይህን ቪዲዮ ለብዙ ሰዎች አዳርሱ። ሳብስክራይብ እንዳይረሳ። በቴሌግራም እየመጣችሁ ሀሳብን ማስተያየት መስጠት ትችላላችሁ ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም የኔ እናት። ሰላም የኔ ልጅ። እንዴት ነሽ? አለሁ ከተባለ አለሁ። በጣም ጥሩ። ያው በመጀመሪያ ደረጃ እንደዚህ አይነት ነገር ስለተፈጠረብሽ አንቺ ላይ በጣም አዝኛለሁ። እስኪ ከስምሽን እነሳና ስምሽን አስተዋውቂ። ከዛ በኋላ ደግሞ ምን እንዳጋጠመሽ ከመጀመሪያ እስከ መጨረሻ ለአድማጭም ለተመልካችም ታቀርቢልን። ስሜ እጅጋየሁ እባላለሁ። እጅጋየሁ ተሰማ እባላለሁ። እንግዲህ እንደሰማኸው ነው ይሄ መከራ ይሄ ሀዘን በድንገት መጣ ቤታችን። ዞርኩ ፍትህ ጠፋ። እንደው እሱ ነው ገዳዩ፣ ይሄ ነው
የሱ ህይወትን ያጠፋው ብሎ ፍንጭ ምንም ነገር አጣን። መጨረሻ ላይ እስቲ የእናንተን ሚዲያ ስከታተል ልጆችም እያመጡ ሲያሳዩኝ እንዲህ እንደው የተበደሉ ሰዎች ችግር ያጋጠማቸው ሰዎች አድናችሁ አስሳችሁ መፍትሄ ጋር ስትደርሱ ስላየ እስቲ ትቼው ነበረ። ደግሞ እንደገና መቼም ልብ ተኝቶ አያድርምና እንደ የሆነ ፍንጭ ደግሞ እነሱ አስሰው ካገኙ ብዬ ነው ወደ እናንተ የመጣሁት። በጣም ጥሩ እናቴ፣ ወደኛ መምጣትሽ ጥሩ ነገር ነው። እስቲ ምንድን ነው ከመጀመሪያ እስከ መጨረሻው 3 ዓመት ሙሉ የአንድ ሰው ገዳይ አልተገኘም ማለት ላይክ ከባድ ነገር ነው እና ምንድን ነው የነበረው ነገር? በምን ሰዓት ነው የሞተው ልጁ? እስቲ ምንድን ነው የሆነው? ምንድን ነው የሆነው መሰለህ እንግዲህ ልጄ እድገቱ ማሳዛኝ ነው። አስተዳደጉ ከልጅነቱ ከአራስነቱ ነው እናቱን ያጣው። እናቱ እሱን ስትወልድ ነው በወሊድ ምክንያት ያረፈችው። ከዛ በኋላ እኔ እንደውም ልጆችም አልወለድኩም። ያን ጊዜ ደረቅ ጡቴን አጥብቼ መከራ አይቼ ነው ያሳደግኩት። ካደገ ደግሞ በኋላ እንዳልኩ ነው እንግዲህ መጀመሪያ ልጅ ብዬ ያቀፍኩት እሱን ነው። እኔ ከወለድኳቸው ልጆች በፊት ነው። ከዛ በኋላ ከእህት ከወንድሞቹ ጋር አብሮ አደገ፣ ተማረ፣ ጥሩ ውጤት አመጣ። ሁልጊዜ የደረጃ ተማሪ ነው፣ ተሸላሚ ነው፣ በፈተናው ጥሩ ውጤት የሚያመጣ ነው፣ ታናናሾቹን የሚያስጠና ነው፣ ለእኔ መካሪ አሳቢ አይዞሽ እማዬ ባይ ነው እና ስሙ ነው እንደው የወንድም ልጅ እንጂ ልጄ ነው እንደነገርኩ በጀርባ ያዝዬ ደረቅ ጡቴን አጥብቼ ያሳደግኩት ልጄ ነው። በጉያዬ ያደገ ነው እና አሁን ደግሞ ተመረቀልኝ እሰይ ብዬ እግዚአብሔር የተመሰገነ ይሁን። በሁሉ በማዕረግ ተመራቂ ነው እንደነገርኩ። እኔ ትንንሾቹ የሚያጠኑባቸው ቤት ውስጥ ያሉ መጽሐፎች በሙሉ በሱ ሽልማት የመጡ ናቸው። እሱ አንደኛ ይወጣ። ዩኒቨርሲቲም ከገባ በኋላ እንደዛው ደግሞ የሜዳሊያ ተመራቂ ተብሎ በልዩ ማዕረግ ነው የተመረቀው። ከዛ ወዲያው ባንክ ስራ ጀመረ። ባንክ ተቀጥሮ ማለት ነው? አዎ ባንክ ማስታወቂያ ወጣ፣ ሄዳ እንትኑን ፈተናውን አለፈ፣ ስራ ጀመረ። ስራ ከጀመረ በኋላ የኛ መኖሪያና እሱ የሚሰራበት ትንሽ ራቅ ይላል። የተለያየ ሰፈር በጣም ይርቃልና ጧት ለመግባት ብዙ ጊዜ እንደሚቸገር ነገረኝ። በሌሊትም ተነስቶ የሚሞክር ነበረ። በኋላ እዛቸው አካባቢ እስቲ እናቴ አንድ ክፍል ቤት ልከራይና አረፍድክ እየተባልኩ ነው ስራ ቦታ ላይ በሁሉ ነገር ጥሩ ግንኙነት ኖሮኝ፣ አለቃዬ ግን እቺ ጠዋት ላይ በታክሲ ምክንያቱም አረፍዳትን ጠልቶብኛል አለ። አነስተኛ ቤት ልከራይ አለ። እኛም ቅር እያለ እንደው ትዳር ሳትይዝ ትዳር እንኳን ይዘህ ትወጣለህ ከቤት አላልኩም፣ እዚቹ ግቢ ውስጥ ሰርተህ ትቀመጣለህ ነው ስለሆነ እንደዛ አይደለም እኮ እናቴ፣ እንደው ለዚች ለስራ አነስተኛ ክፍል ልከራይ እንጂ ቅዳሜም እሑድም እዚሁ ነኝ፣ አጠቃላይ ሁሉ ነገር እዚሁ ነው የሚሆነው አለ። ይቺው ልጅ ሰራተኛ ልብሱን ታጥባለች፣ ልብሱ ይመጣል፣ የሚሰራው ነገር ይሰራለታል፣ የሚፈልገው ይደረግለታል። አጠቃላይ ያው እዛችሁ እንደው አልፎ ለማደር ማለት የምን ሰራተኛ? የኛ የቤቷ እንዳልኩ እዛ ቤት ተከራይ እንጂ ቤት ተከራይቶ ይኖር እንጂ ልብሱ ምኑም እዚሁ ነው የሚታጠበው። እናንተ ቤት ነው ሁሉ ነገር በቃ እንዳለ ነው፣ እዚሁ እንዳለ ነው ተቆጥሮ እስከሚጠናከር ማለት ነው። ለዚቹ ለማርፈዱ ነው በቃ እንደው አለቃዬ ክፉ ቃል ተናገረኝ ብሎ ወሰነ። ዝውውርም እየጠየቀ ነበር፣ አልሆነም። ከጫፍ ጫፍ ነው እንግዲህ እንዳልኩ። ስለዚህ ይሁን እሺ በሚል ያችን ቤት ከተከራየ በኋላ እንደው የረባ ዕቃ እንኳን አይደለም ይዞ የገባው። ከዚሁ ካለው ነገር ቀናነስንና ሄደን አስተካከልን ገባ። በኋላ ለምሳሌ አርብ ማታ ይመጣል፣ ቅዳሜ ጠዋት ከገባ ስራ ቅዳሜን እዛው አረፋፍዶ ቅዳሜ ከሰዓት ይመጣል። እኛው ጋር ውሎ እኛው ጋር አድሮ ሰኞ በሌሊት ይሄድና ይገባል። እየደበረኝ ነው ይላል። ማታም ደውሎ ልቡ እዚህ ነው ወይ እኛ ጋር እዚህ ያመሽና ማታ ይሄዳል ገና ቤቱ። አሁን እንግዲህ በዚህ ሁኔታ ውስጥ ይመስለኛል ማታ ላይ ክረምት ነው፣ ዝናብ ነው፣ ያየውም ሰው የጠፋው ለዚህ ይመስለኛል። ቀን ቢሆን ኖሮ እንደው ጉዳትም ሲደርስበት አይቻለሁ የሚል ሰው ይኖር ነበር። ክረምት መሆኑ ዝናብ መጣሉ
ሰው በጊዜ ወደ ቤቱ መሰብሰቡ እንደገና ደግሞ ጨለማ መሆኑ ወንጀለኛውን ለማግኘት አዳጋች የሆነው ለዚህ ይመስለኛል። ስራ አካባቢ እንዴት ነበረ? ከጓደኞቹ ጋር፣ ከባንክ ኃላፊው ጋር፣ ከማናጀሩ ጋር እንዲህ የተለያየ ጓደኞቹ ጋር ምን አይነት ጸባይ ነው ነበር? ከማንም ለዚህ እኮ ነው ይሄ ነው ተጠርጣሪ ብዬ እኛም ሆነን ፖሊስም ይሁን እንደው ማንም ይሁን ይሄ ነው ተጠርጣሪ ይሄ ነው ሊያጠቃው የሚችለው ምንለው ሰው ያጣ ነው። ከማንም ተግባብቶ የሚኖር ሰላማዊ ልጅ ከማንም የሚጣላ ሰው ሲያገኝ አስማምቶ አስታርቆ ተጸይፎ ክፉ ቃል ከሱ አንደበት ይናፍቃል። ክፉ ቃል አይናገርም። አንተ ለተናገርከው እሱን ሰጥቶት ለምን እንዴት የሚል ልጅ ነው። ስለዚህ ማን ነው ብትለኝ እከሌ ነው የምንለው ሰው በጭራሽ አጣ። ባንክ ስራ ከጀመረ ከስንት ጊዜ በኋላ ነው ያረፈው? ባንክ ስራ ከጀመረ እንግዲህ 1 አመት ሊሆነው ነው። 1 አመት? አዎ 1 አመት ሙሉ መቼም ነግረሽኛልና በአካባቢው ማን ነበረ? ጓደኛ፣ እሱ ከሚኖርበት አካባቢ ጓደኛ፣ ወዳጅ እንዲህ የሚለው በአካባቢው ማን ነበር? የወጣው እኮ አሁን ነው። ባንክ እኮ ስራ እንደጀመረ እኮ አልወጣም። ከዚህ ከኔ ቤት እየሄደ ነው አልኩ። ከዚህ ከቤቱ ካደገበት ከቤቱ ነው እየሄደ ይሰራ የነበረው። አሁን ችግሩ ስራ እንዳልኩ ሲያረፍድበት አልሽኝ። እዛ ስለተከራየ አሁን ነው እኮ የወጣው። በዛ ሰዓት ምግብ ማን ነበር የሚያበስል? ይሄን 1 አመት ሙሉ ከእናንተ ጋር ነበር እየተመላለሰ የሚመገበው ወይስ እየተገዛ ነበር የሚመገበው? እንዴት ነበረ? ምግብ የውጭ ምግብ ጭራሽ አይስማማውም እና ቤት እያለ ያው ከቤት ነው። እዚሁ ሰራተኛም አለ እኔም አለው የቤቱን ምግብ ነው። አሁን ከወጣ በኋላ ግን ከተከራየ በኋላ ተቸገረ። የምግብ ጉዳይ እንዳልኩ ውጪ ላይ ይረብሸዋል፣ ውጪ የሚጠቀመው ነገር። ስለዚህ ተመላላሽ ሰራተኛ ተቀጠረች። ተመላላሽ ሰራተኛ ተቀጠረና ያቺ ተመላላሽ እንዳልኩ ልብሱንም እያመጣ እዚህ ከሚታጠብ መሸከም ነው መመለሱ፣ የቆሸሸውን ማምጣቱ ማመላለስ ነው የሚሆነው በሚል በቃ ምግብ የምትሰራልህ ብለን ቤቱንም ጽድት አድርጋ ምግቡንም ሰርታ ልብሱንም አለቅልቃ የምትሄድ የቤት ሰራተኛ ሊሞት 2 ወር ስትቀረው የቤት ሰራተኛ ቀጠረ። ተመላላሽ። ከዛ በኋላ ያቺ ተመላላሽ ሰራተኛ ርቀት ስላለው ለመስሪያ ቤቱም ለተከራየውን ቤት እኛ እንደ ልብ ሄደን አናዘጋጅለትም። እንደ ልብ ሄደን እናንተማ ሩቅ ነው ተባለው። ስለዚህ ያችንም ልብስ ገና የቆሸሸውን ከምታመጣ እንደገና የታጠበ ይዘህ ከመመላለስ የባንክ ስራ ደግሞ እንዳየኸው ራስን መጠበቅ ይፈልጋል። እና ዛሬ ለበሳት ነገ አይደግማትም ሸሚዟን። ስለዚህ በቃ ያቺ ተመላላሽ ሰራተኛ ንጹህ አድርጋ ሁሉን ነገር ታስተካክልለት፣ ምግቡንም እንዳይጎዳ ጤናውንም እንደሚፈልገው ቤት ይሰራለት በሚል ተመላላሽ ሰራተኛዋ እናንተ የምታውቋት ናት ወይስ በራሱ? አይ በደላላ ነው የመጣችው። በደላላ ነው። እስቲ እዛው አካባቢ ፈልግ። እኔማ ከዚህም ፈልጌ ነበረ ከዚህ ተመላልሶም ስለማይሆን በቃ እዛው አካባቢ እስቲ ደላላ ብዬ ደላላ ነግሬ ሄጃለሁ አለ። የሆነ ቀን ደግሞ ደላላው ደወለልኝ፣ ተመላላሽ ተገኘች አለ። ምክንያቱም እያንዳንዷን እንደ እናት ብቻ አይደለም እንደ ጓደኛም ነኝ ከኔ ጋር ሚስጥሩንም የዕለት ጉዳዩንም ሁሉንም የሚያወራኝና ያቺ የቤት ሰራተኛም ስትገኝ ደግሞ ደስ አለኝ። በቃ ባልትናውንም ሽሮውንም በርበሬውንም ከዚህ የተዘጋጀ ከዛ ከውጪ ባልትና እንዳይገዛ ከቤት እንደገና ቶሎ ውሰድና እሷ ትሰራራለች በሚል ያቺ ትሰራለታለች። ያችን ቀምሶ ይሄዳል። ለማታው ደግሞ ሰርታ አዘጋጅታ ቆልፋ ትሄዳለች። ኦኬ። ምን አይነት ጸባይ ነበራት ተመላላሽ ሰራተኛዋ እናንተ እስክታውቋት? እኔን ያህል አንደኛ ብዙ አብራ የቆየች ስላልሆነች ያው ባትሆንም ቢሆን ግን እሱ ምን ይላት ነበር በዛ ሰዓት? ከሱም እኮ ይሄን ያህል የጠለቀ እሱ ስራ ይውላል፣ እሷ ደግሞ ሰርታ ቆልፋ ትሄዳለች። ያው መቼም ወይ ጎበዝ ናት ወይ ጥሩ ናት ማለት ጥሩ ነው የምትሰራው ምግብ ጥሩ ነው ይላል። ጥሩ ነው ተመችታኛለች ነው የሚለው። በሀዘኑ ጊዜ ስትመጣ ነበርች ተመላላሽ ሰራተኛ? በምን አስታውሻት? በዛ ዱብዳ በዛ መከራ መሀል በምን ትዝ ብላኝ ብለህ ነው አሁን የእሷን መምጣት ቆይተን እንደውም እዛ የተከራየው ቤት ላከራዮቹ ቁልፉን ሰጠችው ብለን ጠየቅን። ከተረጋጋም በኋላ ለቅሶ ካለቀ በኋላ እንጂ በሰዓቱ አንደኛ አላስታመም ነው፣ ውሃ እንኳን አላጠጣ ነው፣ ድንገተኛ ዱብዳ ነው የሆነብን።
በምንድን ነው የህክምና ማስረጃዎች በምንድን ነው ሞተ ብሎ የሚያሳዩት? ተወግቷል፣ በስለትም ተወግቷል። እንደገና ሲወድቅ የወደቀበትም ደግሞ ቅጥቅጥ አለው፣ ድንጋይ መቶታል፣ ደም ፈሶታል። እንግዲህ በወቅቱ ሰው ቢደርስ ኖሮ ሆስፒታል ቶሎ በአስቸኳይ ቢደርስ የመትረፍ እድልም ነበረው። ምክንያቱም ብዙ ደም ፈሶታል ቦታው ላይ ነው እንግዲህ የተባለው። ስለዚህ በጣም ጥሩ። እዛ ሰፈር ውስጥ ነው እንግዲህ መቼም እንደዚህ የሆነው እና ስለሱ ሊያውቅ የሚችል ሰው ነው እንደዚህ የሆነ ነገር እንትን ሊል የሚችለው እና አንደኛው ነገር ደላላውን ማግኘት ፈልጋለሁ። እሺ በምን እናገኘዋለን? እስቲ ቆይ ከሱ ቤት እቃ የመጣ ሰዓት ውል ነበረ። በውል የመጣችበት የደሞዝ ክፍያ ምናምን የሚል በአጠቃላይ እሱን ዶክመንት ይኖራል። ሰብስበን ነው ያስቀመጥነው። እንደነገርኩ እሱ ከሞተ በኋላ ስንረጋጋ እስቲ የቤቱን ነገር ብለን ምክንያቱም የመስሪያ ቤቱን ላፕቶፕ አለ ምንም ስላለ ወደዚህ ለማምጣት እንትኗ አስቀምጣለች። ቁልፍ ተባለ አከራዮቹ ጋር ያቺ ተመላላሿ። ከዛ በኋላ ነው እንጂ በምን አስከሬናችን ከሆስፒታል ወስደን ቀብረን ምን ስንል በሙሉ በምን አስታውሻት ልብላታለሁ ብለህ ነው። እና ለቅሶውን መምጣት አለ መምጣቷን እኔ እንጃ ይነች። ግን የምትፈልገውን መረጃ በሙሉ አብሬ ከየትም ጉድጓድ ገብቼ እንፈልጋታለን። ግድ ነው። ምናልባት እንደዚህ አይነት እኔ አሁን ለምሳሌ ስለሷ የምፈልጋቸው ማስረጃዎች አሉ። ባለትዳር ነበረች አልነበረችም? ሌላው እዛ ቢሮ አካባቢ ነበረች ብሎኛል። ምንድን ባለትዳር ነበረች። ምክንያቱም እሱም በህይወት እያለ ጠዋት ላይ በጠዋት ደርሳ ቁርስ ብትሰራልህ አንተ ቤተሰብ የለ ልጆች የለ አንተ እኮ ነው ስለው፣ አይ ልጆች ባለትዳር ስለሆነች የቤቷን ጉዳይ ፈጽማ ነው የምትደርሰው እና ስለዚህ ባለትዳር ነበረች ብሎኛል። ይችን ቃል ብሎኛል። ከዛ ውጪ ከባንክ ስራው ከሌሎች ሰራተኞች ጋር ተጋጭቶ የማያውቅም ብለሽኛል። በጭር እንኳን ከዚህ ከአብሮ አደጎች ሲጠይቅ በሙሉ የአካባቢ ልጆች በሙሉ ሁሉ የተንገበገበው አንድ ቀን ሰው አስቀይሞ አያውቅም። ክፉ ነገር ተናግሮ አያውቅም። በጣም ግራ የሚያጋባ ነገር ነው ይሄ። አሁን ከሞተ 3 ዓመት ኦልሬዲ 3 ዓመት ሆነ። ምንም ክስም ሄደሽ ምንም ጾርን እንግዲህ በየቦታው ይሄን ተብሎ ሊጠረጠር የቻለ ግን አንድም ሰው የለም። ምክንያቱም እንትኑም እንዳትፈርድ በፖሊሶቹም ብዙ ለፉ፣ ብዙ ወጡ፣ ብዙ ወረዱ። ሰዓቱ ማታ ነው ብያለሁ። ከእይታ የራቀ ሰዓት ነው። ሁለተኛ ዝናብ ስለነበረ ከወደቀም በኋላ ብዙ ደም ፈሶታል። ጠዋት ነው የተገኘው ሞቶ ማለት ነው። እኛ ደውለውልን የአደጋ ጊዜ ተጠሪ በሚል ስልክ በነበረ መታወቂያ ቀጥታ ደወሉልን። ከዛ በኋላ እንግዲህ ቦታው ላይ ስንደርስ አርፏል። በጣም አዝናለሁ። ያው እናቱ ሞተች። ከዛ በኋላ ያው አባቱን ብዙ አልቆየም ከአንቺ ጋር ነው ያደገውና ያንቺ ልጅ ነው ይሄ እንግዲህ አሁን ለፍቼ አሳድጌ አዝናለሁ በጣም ለሆነው ነገር። እሱም ዛሬ ደረሰ ሲባል ሰርጉን ስንጠብቅ፣ አለሙን ስንጠብቅ፣ ደስታውን ስንጠብቅ በማዕረግ ተመርቆ ዛሬ ለሁላችን መከታ በሆነ ሰዓት እንዲህ መሆኑ እባክህ ልጄ እንደው አድነህ ለሌሎቹ ስታደርግ የነበረውን ሁሉ አይቻለሁ እና አድነህ እስኪ ያው እዛ እኔ የምችለውን ሁሉ ነገር አደርጋለሁ። ተጨማሪ ጥያቄዎች ካሉ ካሜራማን። በጣም ከባድ ነው። እናታችን ማለት እንፈልጋለን። ግራ የሚያጋባ ነገር ነው። ፍንጭ የለንም። አይ ቲንክ ጉዳዩን በፖሊሶች ዘንድ እንደተዘጋ ፋይሎች እዛም ሄደን ፋይሉን እንደ አዲስ አይተን ምናምን ነው ይሄን ነገር እንትን ተሰብስበን ነገር ይሆናል እንጂ አሁን ሁሉንም ነገር እንግዲህ ልጁ ምንም ክፋት ጓደኝነት የሚይዝበት ሰው እንዳልነበረ ምናምን ነግራናለች። ስለዚህ ተጨማሪ ጥያቄዎች ከሌሉ በቃ እንደተሩ ተሰብስበን ለግድያ ክፉ ቃል ልትናገረው የማትችለው ልጅ ነው ባህሪው። ክፉ ቃል አንተ ክፉ ቃል አትናገረውም። እንኳን ማን ብለን ተጠርጣሪ ከሌለ እንበል ግራ ገባል። እሺ ቀጥል። ይቀርታል ግን እነዚህ ቢሞት አካባቢ ነው እንጂ አዲስ የቤት ተመላላሽ ሰራተኛ ተቀራት ይላልች እና ስለ ሰራተኛው ልጅ
በአካል እሱን የማግኘት እድል ላይኖር ይችላል እና ግን በምታገኘው አጋጣሚ ላይ ይበልጥ ደግሞ ሊሞት አካባቢ ሲሚሽ ከሆነ ሊሞት አካባቢ ላይ ስለ ሰራተኛዋ ከምግቧ ውጪ ስላላት ባህሪ ከእሷ ጋር ምን አይነት ኮኔክሽን እንዳለው ምናምን ያውራሽ ነገር ነበር ወይ? ቢኮዝ ቤቱ የምትመላለሰው እሷ ስለሆነች ድንገት ወደ እሷ የሚያጠነጥን ነገር ከሆነ ትክክል ነው። እኔም የሄድኩባቸው ምናልባት ባለትዳር ናት ሲባል የሄድኩባቸው ርቀቶች አሉ። እንደዚህ አይነት ነገር ነግሮሻለሁ? ወንደላጤም ከመሆኑ አንፃር ሄደንም አግኝተናት እናውቃለን። እኔ ከልጆቹ ጋር ምክንያቱም እንደተከራየ ዝም ብለን ተከራየ ብለን አልተውንም። እንዳልኩ ነው ሁለቱም ቤታችን ነው እና ሄደናል። አንዳንድ ነገሮችም ይዘን በዛው ልጆቹን ቡና እንጠጣ ብላ የኔም ሴቷ ልጅ እናፍላና እንጠብቀው ከስራ ሲመጣ አንነግረውም ሰርፕራይዝ እናድርገው ብላ ተነስተን ተሰብስበን ሄደን እኛም ከዚህ ሰራርተን ይዘን ሄድነው ነገር ነበረ። ሰራተኛዋም ደግሞ ቁጥ ብላ ቡና አፍልታ ምን ብላ በአካል አይቻታለሁ። እኔ እንግዲህ ይሄን ያህል ግን ዝርዝር ጠይቂያትም ስለ ግል ጉዳዩ ማውርቻትም አላውቅም። እሱም ደግሞ ያችን ቃል ባለትዳር ናት ለምን በሌሊት አትገባለህ? ሌሊት 12 ሰዓት ግቢ አትላትም? ምክንያቱም ለአንተ ነው የተቀጠረችው። በኋላ መታ ምን ትሰራለች ስንለው አይ ባለትዳር ናት እዛም ቤተሰብ ስራ አለባት የሚለውን ብሎኛል። ዝርዝሩም ግን እስኪ እናጣራለን፣ ችግር የለውም። እናት እንግዲህ እግዚአብሔር እውነቱን ያጋልጠው፣ እንደዛ ማለት እንፈልጋለን። ያለ እግዚአብሔር እርዳታ ምንም የሚደረግ ነገር የለም። እኛም የቻልነውን ርቀት ሄደን አሁን ፋይሎቹን እንደናገላብጠን አይተን እያንዳንዶቹን ነገሮች አይተን እንግዲህ ያሉትን ነገሮች ከጓደኞቹ ጋር ስለነበረው ነገር እዛ ቢሮ አካባቢ እዚች ሴት ጋር ምን አይነት ነገሮች እንደነበሩ እስቲ ያው ሌላ ሰው ከሌለ እናንተ እዛ ቦታና እዚህ 3 ቦታ ላይ ነው የሚመላለሰውና ስለዚህ እነዚህ ነገሮች አጣርተን እውነቱን ለማውጣት የምናደርገው ነገር ይኖራል። ተመልካቾች እንግዲህ ሽነታችን አሜን እንደሰማችሁት ነው። የዚህ ልጅ ታሪክ በጣም አሳዛኝ ነው። 3 ዓመት ሙሉ እንግዲህ ሞቶ ምንም አይነት ማስረጃ አልተገኘም። እኛም እንደ ክሩ ተወያይተን እንግዲህ እያንዳንዱን ነገር አይተን ብስለት በተሞላበት መንገድ ማለት ነው ይህን ነገር ለማወጣጣት ወይም እውነቱን ለማውጣት እንሞክራለን ማለት ነው ከክሮች ጋር ተመካክረን። ታዲያ እናንተ እስከ ፕሮግራም ፍጻሜ አብራችን ቆዩ። ውድ ተመልካቾች እንዴት ናችሁ? በድጋሚ ተመልሰን መጥተናል ማለት ነው። ያው 1-2 ቀን ስናጣራ ነበር ይሄንን ጉዳይ በልዩነት ማለት ነው። በዋነኝነት እንግዲህ የነበሩት ነገሮች ምንድናቸው? ይሄ ሰው በስራው በጣም መልካም ትጉህ ታታሪ እንደነበረ ሰምተናል። ለየት ያሉ ነገሮችን እዛም ማስረጃዎችን መስሪያ ቤት ላይ ያሉትን ጣቢያ ላይ ያሉትን እያንዳንዱን አገላብጠን ፈትሸን አይተናል። ያየናቸው አንዳንድ ነገሮች ነበሩ። በዋነኝነት ግን አሁን ላይ እዚህ የተገኘንበት ምክንያት ምንድነው? ወደ ሰራተኛ ወደ ነበረችው ሴት ቤት ለመሄድ ነው ማለት ነው። እንግዲህ እንደሰማሁት ከሆነ ይሄ ወንድማችን የሚያገኘውን ገንዘብ በሙሉ በዶላር እየቀየረ ያስቀምጥ እንደነበረ ቤቱ ከአንድ የቅርብ ጓደኛው ማዳመጥ ችያለሁ ማለት ነው። እነዚህን ገንዘቦች ወይም ብሮችን እየሰበሰበ ዶላር እያደረገ በዶላር ዘርዝሮ እንደሚያስቀምጣቸው ለምንድን ነው እንደዚህ የሚያደርገው ህገወጥ አይደለም ወይ ብዬ ስጠይቀው ደግሞ ያው ይጨምራል፣ የተሻለ ሳንቲም ሊያመጣ ይችላል ያው ከሙያም አንፃር እንጂ በህጋዊ መንገድ እነዛን ዶላሮችን እንደሚገዛቸው ነበረ የነገረኝ ማለት ነው። ዋናው ነገር ታዲያ ይሄ አይደለም። አሁን ላይ ያው ሰራተኛዋ ጥሩ ኑሮ እየኖረች እንደሆነ ለማጣራት ያለው ማለት ነው በደላላው በኩል ማለት ነው። የተለያዩ ነገሮችን አጣርቼ ነው እዚህ የመጣሁት ማለት ነው። በዋነኝነት ግን እስቲ አሁን ያሰብነው ነገር ሰራተኛዋ የነበረችው ሴት ቤት ገብተን እያንዳንዱን ነገር ማጣራት ስለሆነ ገብተን ለማጣራት እንሞክራለን። አጠገባችን ያው የህግ አካላት አሉ። መሳሪያ ታጥቀን ነው የምንገባው። ትንሽ ግራ የሚያጋባ ነገር ነው። አሁን እዛም ሄደን በእሷ በኩል የሆነ ነገር ይኑር አይኑር ለማጣራት ነው እንጂ ምንም የምናውቀው ነገር የለም። እንግዲህ ማጣራቶችን አድርገን የሆኑ ነገሮች ካሉ እንግዲህ እንደተለመደው ነው ምንም ዝም አንልም። ወይ ደግሞ ንጹህ ከሆነች ምች ሴት ይቅርታ ጠይቀን ነው የምንወጣው ማለት ነው።
ስለዚህ አሁን ወደዛ ማግቢያ ሰዓታችን ነው። ተከተሉን። እንግዲህ የምትኖረው እዚህ ህንፃ ቤት ውስጥ ነው። ማስረጃዎችን ሰበስብ እዚህ ቤት ውስጥ ግራውንድ ላይ እንደምትኖር ነው የሰማሁት። ና እዚህ ነው። ኦኬ በግራ በኩል የተባለችው ናት አይደል? በግራ በኩል ቀለም ነው። ሰላም ነው። እንዴት ነሽ? ሰላም ነው። እኔ ልዑል እባላለሁኝ ከሚዲያ ነው የመጣሁት። ያው የኛ ሚዲያ ብዙ ስራዎችን ይሰራል እና አሁን አጋጣሚ እነ ትዕግስት ቤት ነበርኩኝ። ወይዘሮ ትዕግስት እዚህ ጎረቤታችሁ እና እዛ ብዙ ሽልማቶችን ሸልመን የመጣ ነው። ጓደኛ ያለች ባለትዳር መልካም ትዳር ላይ ያለች እና ብላ ወደ አንቺ ቤት ጠቁመን ነው። ጥሩ ጠቆመች። ታዲያ ምን ልክ ነው? ያው እንዳልኩሽ ነው። ባለትዳር ከሆንሽ እንግዲህ ባለትዳር መሆንሽን ሰምተናል። ግን ያው በትዳር ዙሪያ አንዳንድ ነገሮችን እንጠይቃለን፣ እናጣራለን። ከዛ በኋላ ሽልማቶች ይኖሩናል። አልፈልግ ሲጀምር ምንድን ነው የሁሉ ሰው ምንድን ነው? 3 ሰው ነው እኮ ያለው እኮ። ምንድን ናችሁ? እኔ ካሜራማን እና ሌላ አንድ ሰው። እንዲህ ራስህን በምናምን ሸፍነ ምንድን ነው ማስገባ? አይደለም የተሸፋፈንኩበት ለራሴ ምክንያት ስላለኝ ጉንፋን ስለያዘኝ ሌላ ሰው ላለማሻገር ነው። ከዛ ውጭ ደግሞ ማነህ ምንድነህ ብለህ ካልሽኝ ደግሞ ይሄው ወንድሜ ሌባ በጣም ስለበዛ ማለት ነው በተለያየ መንገድ ልትመጡ ትችላላችሁ። እኔ ማንንም ምንም አይመለከተኝ። ምንም ሰጥ መረጃ የለኝም። መረጃ ምናምን እኮ ማስረጃ አይደለም። ስለ ትዳር የትዳር ጨዋታዎችን ጭውውቶችን ነው የምናደርገው ነው። እንካ እኔ የምታሰሩት ትችላላችሁ። አይመለከተኝም። አቤት ምንም ማውራ ነገር የለኝም። ስለኔ ትዳር እናንተ አይመለከታችሁ። ምን ያደርጋል ምኖረው? ይመለከተኛል ብዬ እኮ አይደለም። አይመለከተኝም። አሁን አይመለከተኝም እኮ አይመለከተኝም። እሱማ ትክክል እኮ ነሽ። ግን ደግሞ ያው ቤት ለቤት እየዞርን እዚህ ድረስ ፕሮግራም የምንሰራው ዝም ብለን አይደለም። እዚህ ጋር ካሜራ አለ፣ እዚህ ጋር ነው ያለሁኝ። ሌላ ምንም የተለየ ነገር የለም። እንግዲህ አንደኛ መቅረጹ ምን አስፈለገ? መቅረጹ ምን ያለሽ እንዳልኩሽ እኮ ነው። ስለ ትዳር አሁን ለምሳሌ ምንድነው እናቀላችኋለን። በእናትህ አዋራችሁ። የምን ካሜራ ምንድነው? አባቴ እንዴት ነህ? ሰላም ነው አለን። እኔ ልዑል እባላለሁ። ቆይ እናት ምንድነው የሚያበሳጭሽ? አይደለም ሲጀመር ማናገር አይደል? ቀድሞ መጀመር ትፈልጊያለሽ። ይሄ ሁሉ ካሜራ ደቀነ ምናምን። ትክክል እኮ ነሽ። ካሜራው መጥፋት ይችላል። ምንድነው ተሸፋፍነ ካሜራ ይዘህ ወንጀለኛ ነው አይደል? አረ ይቅርታ አድርግልኝ። አልገባኝም። ምንድነው ብራዘር? ያለህ ቤት ለቤት እየዞርን ባለትዳሮችን የተለያዩ አይነት ሽልማቶች እንሸልማለን። ስለምን ሽልማት ነው? እስከዛሬ የት ነበራችሁ? አሁን ትዕግስት ቤት ነበር። ደውለሽ ልጠይቂያት እኮ ትችያለሽ። ጓደኛሽ የእናንተ ጎረቤት እያስረዳኋችሁ እኮ ነው። እንዲገባችሁ እኮ እያስረዳኋችሁ ነው። ምንድን ነው የሚገባል ማለት እንዲህ ቤት ለቤት እየዞርን ጠዋት ነው ይገባኛል። ቤት ለቤት እየዞርን ባለትዳሮችን ቃለመጠይቅ እናደርጋለን። ስለ ትዳር ልምድ እንወስዳለን። የሽልማት ጥያቄዎች አሉ። እነሱም ማሸነፍ ከቻላችሁ የተለያዩ የቤት ዕቃ ሽልማቶች አሉ። የቤት እና የመኪና ደግሞ እጣዎች አሉ። የእጣው ደግሞ ተካታች መሆን ትችላላችሁ። ስነ ስርዓት ያዥ። እኔ እኮ እያሳየሁሽ ነው እኮ የጋዜጠኝነት ወረቀት በጭራሽ ቤት ድረስ መጥተህ ደግሞ አትናገሪ ማለት ነው። አችልም አትናገሪ አይደለም ሌባ የሚለው ነገር ግን ትክክል ስለ በቃ እኛው የስንትኑ ስልቱ ስላልገባን በቃ የኛ ትዳር የኛ ነው። እናንተ አይመለከትም። ገብቶኛል እኮ ይሄው ሌላ መታወቂያ ይሄው የፌደራል መታወቂያ ይሄው በሱ እንኳን ካላመንክ እሱ የጋዜጠኝነት ነው። ይሄው የፌደራል መታወቂያ። አይ በቃ ጥሩ። ግን እንዴት ነው ስለ ሽልማቱ የሚኖረው? አሁን ለምሳሌ እናንተ ከትዳራችሁ ያገኛችኋቸውን ልምዶች ለእኛ ታካፍላላችሁ። ጥያቄዎቻችን ስለ ትዳርና አብሮ ስለመኖር፣ ስለ ጥንካሬና ስለ ድክመት ነው። እሱን ነው የምናወራው። እንግዲህ ሌላ የተለየ ነገር የለንም። እምቢ ካላችሁ መሄድ እንችላለን። አይ ጥሩ ነው ሀሳባችሁ፣ ግን በማይሆን ሰዓት መጣችሁ አሳውቃችሁ ምናምን ቢሆን ጥሩ። እኛ ከ10 ደቂቃ በላይ እንግዲህ አንወስድም። በዋነኝነት ባንኖር እስኮ መናገር ነበረባችሁ። አሁን እኮ ሰምተሽኛል። የራስሽ ጓደኛ ጥሩ ጓደኛ ያለች ለእሷም ሸልሟት ብላ ነው። እሷ ሶፋ ተሸልማለች። ገብቶሻል? ሌላ ምንም የተለየ ነገር የለንም።
ምን ይሆን ገዛ ጓደኛ ከተሸለመች እንዴት ይቀርብናል እኮ ምን ይመስላል? እሺ እንግባ። በጣም ጥሩ እናመሰግናለን። እሺ በመጀመሪያ ደረጃ ያው ቤታችሁ ስላስገባችሁኝ በጣም አመሰግናለሁኝ። ሌላ ነገር ስለመሰለሽኝ በጣም ይቅርታ። ችግር የለም ስላስረዳኸኝ ምንም አይደለም። እሺ እንተዋወቅ እስቲ። ስማችሁ ማንና ማን ይባላል? እኔ መሰረት። ወንድሜ ክብሮም እና መሰረት። መቼም ባለ ትዳሮች ናቸው? እንዴት ነው ታዲያ? ማለት ላይ ደግሞ ልጅነት አላችሁ እና እንዴት ነው ሰው ትዳሩን ዘሎ የሚደፍረው? እኛ እኮ አልደፈረናል። ከላይ ነው በየት በኩል ከላይ ነው እንግዲህ ያው እኛማ አቅደንበት አይደለም የሚያገባን ያው የልውሃ ነገር ነው። አጣመረን። ምን ያክል ጊዜ ሆናችሁ በትዳር? 7 ዓመት ነው። 7 ዓመት? የልጅነት ፍቅረኛሞች ነበራችሁ ማለት ነው? አብሮ አደግነ። በጣም ደስ ይላል። እንደዚህ አይነት የጓደኛ በተለይ ቀድማችሁ ጓደኛሞች ከነበራችሁ ወደ ትዳር ውስጥ በፈጣሪ ፍቃድ ከገባችሁ በጣም ጥሩ ትዳር እንደሚሆን ብዙ ሳይንቲስቶች ይናገራሉ። ቤስት ፍሬንዶች ከተጋቡ ጥሩ ትዳር ይወጣቸዋል ይላሉ። በጣም ደስ ይላል። እንዴት ነው ታዲያ ትዳር ህይወት 7 ዓመት ሙሉ? ለእኛ ምንም እየቆጠር ነው እንደውም ምንም ዓመት የሆነን አይመስለንም። ኦኬ ሁልጊዜም ፍቅር ስላለ ነው። እና ደግሞ ጓግተን ነበረ በቃ አብሮ ለመኖር ምናምን ረጅም ጊዜ እቅዳችን ነበረና ወዲያው ነው ወደዚህ ወደ የገባነው ወደ አብሮ መኖር ያሰብነው። በጣም ደስ ይላል። በጣም ደስ ይላል። የት ነበር የተዋወቃችሁት? ከግቢ ወደ መጨረሻ አካባቢ ለውጥ አካባቢ ነው የተዋወቅን። ስንማር አንተዋወቅም ግን በቃ ወደ መጨረሻ አካባቢ ላይ። ከግቢ ማለት ከቤታችሁ ግቢ ነው? ከግቢ ዩኒቨርሲቲ ነው እንጂ ግራጁዌት ነው ለውጥ አካባቢ ነው የተዋወቅን። ከዛ በኋላ እንግዲህ አመት ምናምን ትንሽ ጊዜ ነው በጓደኝነት የቆየነው። ኦኬ በጣም ደስ ይላል። በጣም ጥሩ ነው። እስቲ እንደው ከባድ የሚባል ጊዜ ያሳልፋችሁትን አሁን ላይ ደግሞ እንደሚያው ሰክሰስፉል ናቸዋልና ከዛ ጊዜ አንጻር አሁን ላይ ከደረሳችሁበት ነገር አንዳንድ ነገር በሉ። እንግዲህ ሁሌም ከፍ ዝቅ አለ። ግን ያው መጀመሪያ አይደል ቤት ምናምን ፍለጋ ቤት ክራይ ምናምን እቃ የማሟላቱ ጊዜ እሱ ይከብድ ነበረ። ያን ያህልም ስራ እንትን አልነበረንም። ሳፖርት የሚያደርገን ሰው አልነበረም። እቃ ምናምን በቃ ትናንሽ እቃዎች ነው ይዘን የገባነው ወደ ቤት። በቃ ቤት ስንመጣ መጀመሪያ እዚህ ቤት ምን ነበር የምትኖሩት ወይስ ሌላ ቦታ? ሌላ ቦታ ነበር። ፍራሽ ምናምን ስንገዛ በጣም ተቸግረን ነበረ። ትንሽ እቃ ነው ይዘን የገባነው እያለ ያ ጊዜ ከባድ ነበረ። ከዛ በኋላስ ምን አይነት ስራ ጀመራችሁ? ቀስ እያለ እንደዚህ ይሄ እንትን እቃ ይሰጡና ከሱቅ አዙረ መሸጥ አሳምነው መሸጥ ምናምን እንደዚህ ሳሙኖች ምናምን እንሰጥ ነበረ ለሱቅ በየሱቁ። ከዛ በዛ መሀል ሰዎች ምናምን መተዋወቅ ጀመረ። እሱም አብሮኝ ይሰራል። እኔ ሁለታችሁ ማለት ነው ስራ ነበር የምትሰሩ? በተማርንበት እኮ አልገባንም። ሁለታችንም ስራ አላገኘንም። በዛች በነበርንበት አካባቢ ሱቆች ላይ እቃ እያሳመንኩ ምናምን መሸጥ አለ አይደለ? እንደዛ እንሰራ ነበረ። በዛ መሀል እሱ ሰዎች ተዋወቀ። እንደዚህ ሻንጣ ስራ ምናምን እቃ ማምጣት። ከዛ ልጆች እሱን ስራ አስጀመሩት። ማለት ሻንጣ ማምጣት ከየት ነው የመጣው? ሻንጣ እንደዚህ እቃ ማምጣት የኩስሙ እቃዎች ምናምን አሉ አይደለ? ሽቶ ከየት ከውጭ ከአረብ ሀገራት ትሄዳለች። ዱባይ ምናምን ነው ይሄዳል። ከድሬ ነበር ብዙ ጊዜ ግን ያው ያደግ ስመጣ ሰውም ሲያምን አሪፍ እቃዎች ለማምጣት ዱባይም ትራቭል እናደርግ ነበር አብረን። ከድሬዳዋ ምናምን ትሄድ ነበር። እንደዛ እየተባለ ነው የጀመረው ለዚህ ስራ ውስጥ የገባንበት። ከዛ ያው የስራ ሳየው በጣም አሪፍ ነው። ለምን እሷስ ቁጭ ቀምጠን መተጋገዝ አለብን። ኮስሞቲክስ ነገር ለመከፈቻ ትሞክርን ተባለ። ጥሩ በቃ ሰው ደስ ነው ያላት። ቤት ከመቀመጥ አንዳንድ ነገሮች ከመሯሯጥ የሆነ ቁጭ ብሎ የሆነ ነገር መስራት ደስ ይላል። ከዛ በቃ ጥሩ እሺ እንሞክረው ነው ታው ሱቅ ተከራይን ጀመርን። ያው እኔ በዛው ላይ ማምጣት ሲሄድ እኔም ለሷ የሆነ የተወሰነ ነገር አመጣለሁ። ከዛ በቃ እኛም እየበዛ መጣ። ይሄ ስኬታችን የጀመረው ከዛ ነው ብዬ ነው የማምነው። ከዛ የራሳችን 1-2 ኮስሞቲክሶች ከፈትን። በቃ እኔም መመላለሱም በቃ ስሬ ብዬ ያስኩት በቃ በደንብ። ስለዚህ ለፍታችሁ በመጣችሁት ገንዘብ? አዎ ደስ ይላል በጣም። እና አሁን ልጆች አሏችሁ? 2 ልጆች አሉ። በዚህ እድሜያችሁ 2 ልጅ በጣም ጥሩ ነው። ልጅ በልጅነት ብለን አብረን እናደግ።
ቤተሰብ እስከዚህ ሁሉ ነገር ጀርባ ያደረገላችሁ ነገር ነበረ? ያው መጀመሪያ አካባቢ ፈቃደኛም አልነበሩ በእኛ አብሮ ነው። ግን ያው ጸንተን ደግሞ ሪል በቃ መቆየት 2 ዓመት 3 ዓመት ሲሆን በቃ ይሄ ነገር የሚቀጥል ነው አሉ። አመኑ። መምጣት መጠየቅ ጀመሩ። እሱም ቤተሰቦች ለረጅም ጊዜ አይመጡም ነበረ። በቃ ከልጆቹ በኋላ የመጀመሪያ ልጅ ከወለድን በኋላ ከዛም በኋላ ነው መምጣት ራሱ የጀመሩት። ኦኬ። ስለዚህ አንቺ አሁን ከዩኒቨርሲቲ ተመርቀሽ ምናምን ነው ስራ ቀጥታ ወደዚህ ስራ የገባሽው ማለት ነው? የተወሰነ ጊዜ 1-4 ወር ምናምን ነው ይሄ ስራ መፈለግ ምናምን አሰብን። ከዛም ከሱ ጋር እንደዚህ እያወራን በእርግጥ ይሄ በተማርንበትም እየፈለግን አልነበረ ልምድ ምናምን ስለሚጠይቅ። ምን ዲፓርትመንት ላይ ተማርሽው? እኔ ኢንጂነሪንግ ነው የተማርኩት። ኢንጂነሪንግ? በጣም ጥሩ ነው። ግን ልምድ እና እኛ አርክቴክቸርነት ስንጠብቅ እንዴት እንደዚህ ነው? እንትን የለም ይሄ ልምድ ከሌለ የትም ቦታ አትገባም። የፈለገ እንትን ወይ ደግሞ አሪፍ ውጤት ካመጣ ደግሞ ሰው ነው የምትቆየው። እኛ ወጣን ስራም አላገኘንም። በጣም ደስ ይላል። ስለዚህ ምንድነው ሊሆን የሚችለው ነገር? ሽልማት ልሽልም ነው። መጀመሪያ ደረጃ ከየትኛው ሽልማት? ከቤት እቃው ይሻላችኋል ወይስ ደግሞ የዕጣ ቁጥር መቀበል ከመኪናውና ከቤቱ? ያው ቤታችን ላይ የምትይው ሞላ ያለ ነው። አሁን ካልኩ ከመኪናው ሌላ መኪና የላችሁም? መኪና የለም። ጊዜው እያሰብንበት ያሳካላችሁ። ስለዚህ እንዴት ነው የሚሆነው? ለመሸለም የአንቺን ወረቀቶች ማየት አለብኝ። የምን ወረቀት? የተማርሽባቸው የትምህርት ማስረጃዎች። ምን ያደርግልሃል አንተ? ያው እስካሁን ካወራሽኝ አንጻር ተነስቼ ጥሩ ሽልማት ለመሸለም ነው። እንዴ የተማርኩት እኔ ነኝ አይደል? እኔ ወረቀቱን ያገኙታል። ሰው ምን ያደርጋል እዚህ ጋር? አስፈላጊ ነው ለአንተ? ለኔ አስፈላጊ አይደለም። ስለዚህ ምንም አያደርግልህም። ለምን እሰጣለሁ? እኛ አላመንከንም ነው? ኧረ እኔ አምኛቸዋለሁ። ታዲያ ምንድን ወይ ወደ ሽልማቱ ግባ ወይ እኮ ታዲያ ሽልማቱንም እኮ ለመሸለም የሆነ ነገር አይቼ ነው እኮ እያልኩ እኮ ምር የምትይው በቃ የሆነ ሙሩቅ ኑሮች ነገረች አይደል? በቃ እሱ በዛ ተከትለ የምትጠይቀን ጥያቄዎች ካሉ ጠይቀን እንጂ ወረቀት አንቱ እንትን አንቱ ምን አይነት አሰራር ምንም እኮ ማለት ለአንተ መስጠት ግዴታ አያስፈልግም ብዬ ነው ማለት ነው። ደግሞ አያስፈልግም። አስፈላጊ እኮ ስለሆነ እኮ አይደለም። ሽልማቱን ለመሸለም የግድ እሱ ያስፈልገኛል። ውጤት እያየህ አልተባልክም አይደለ? ምንድን ነው ለምን ውጤትሽ ነው ያለው እኮ? ምንድን ነው ውጤትሽን ለማየት እኮ ሳይሆን የትምህርት ማስረጃሽ አለሽ ወይ እውነት የሚለውን ለማየት አለኝ። ግን ለአንተ ማቀርበት ምንም ኮስት ያሳየኝ። ለምን አሳያለሁ? ለምን ደግሞ ማሳየት ይተበቅባል እንዴ? አላሳየውም። ማን ነህ አንተ? እኔማ ነኝ። በቃ ነው ውጤቴን አላሳይ ማለት የተማርኩት ለኔ ነው። ራሴ ጋር የሚቀመጥ ወረቀት ነው። እሺ አንተ የቅልጠክሽ የማይመለከትን ጥያቄ አቶ ሙልጌታ የሚባል ሰው ታውቂያለሽ? ማን ነው ሙልጌታ? ምንድን ነው? ከ3 ዓመት በፊት ባንክ ሲሰራ የነበረ አንቺ ተመላላሽ ሰራተኛ ሆነሽ ታበሲለት የነበረ ሙልጌታ የሚባል ሰው እኮ። እሷ ተመላላሽ ሰራተኛ? ምንድን ነው የምታወራው? በጣም እየቀለድክ ነው። እየነገርኩህ እኮ ነው። ለመለወጥ ብዙ ሰርቻለሁ፣ ብዙ ነገር ገብቻለሁ። ግን አሁን አንተ የምታወራው ወሬ ጭራሽ እኔ አላውቀውም። ይሄ እንትን የማይመለከተህ ርዕስ ውስጥ የምትገባ ከሆነ መውጣት ትችላለህ። ማለት የማይመለከተህ ስለሚመለከተኝማ ነው እኮ የጠየኩሽ። አይመለከትም። ስለሚመለከተው እንዳይመለከትህ ነገር ነግረናል ወይ? ውጣል። እኛ ስለ ሽልማት መውጣት ትችላለህ። እኛ አንተ ቦታ ያስፈልጋል። ስነ ስርዓት ያዥና ቁጭ ብለሽ እናወራ። እኔ እንደ በሩን ቁጭ በይ። ለምን ነው የሚቀመጠው? ለምን ነው የሚቀመጠው? ስነ ስርዓት ይዘህ ለምን ወይ ውጣልን። አልወጣም። በቃ አምላክ እጮሃለሁ። ውጣ። መጮህ ከፈለክ መደብላለቅ ይችላል። ምን ነገር ሰውዬ አብሬ እኮ ነው ያስገቡት እዚህ ካሜራ ማለት ነው። ካሜራው ስለምን ስነ ስርዓት ነው የምትወራው? አልወጣለሁም እኮ እኮ ውጣልኝ። እሺ አይተን ጥያቄ እሺ ውጣልኝ። በቃ መልስና ልውጣ እንዴ? አትከፍትሪኝ። በገዛ ቤት የፈለኩት ነው ይችላል። ይችላል ቤትሽ ሊሆን ይችላል እኮ ማለት ይችላል። ውጣ። እኔ እኮ ይኸውልህ አዳምጠኝ። አቶ ሙልጌታን ታውቂዋለሽ ወይስ አታውቂውም ነው ጥያቄ። ማን ነው ሙልጌታ? ከ3 ዓመት በፊት ሙልጌታ የሚባል ሰው ጋር ተመላላሽ ሰራተኛ ሆነሽ ትሰሪ ነበር። እኔ ሰራተኛ ሆኜ አላውቅም። ምግብ ታበስይለት ነበር። አላበስልም እንዴ? ምን እኔ እኮ ቤት ያለኝ ሰው ልጆች አሉ። የራሴ ኑሮ የምኖር ሰው ነኝ። አሁን ነው እየኖርሽ ያለሽው? ድሮም እየኖርኩ ያለሁት ራሴ ችዬ ነው። ይኸውልሽ እኔ የስራውን አምጥቼ ላሳይሽ እችላለሁ። ገባሽ? ያውም ተዋውዬ የሰው ቤት ሳጸዳ የሰው ቤት ስሰራ ምናምን እኔ የማንም ገረዱኝ አታውቅም። ግርድና አይደለም ስራ መስራት ነው እኮ። እኛ ስላልሆነ ነገር አይደለም። ለምንድን ነው የምትረባው? እነሱም ውጡ። ይሄው አቶ ደጀን ጋር የሚባል ደላላ ጋር የተዋዋልሽበት ወረቀት ነው።
ይሄ መንደር ወሬ ይዘው ሊሰጡ ነው። ስነ ስርዓት ያዢ አዳም ፌክ እኮ ነው ብራዘር። ምን ነው ቀስ በተረጋጋ እስቲ። ወንድ ልጅ አይደለ እኮ እሱማ ወንድ ልጅ ስለሆንኩ ነው ያወራሉ። ለምን እንደሆነ ሸገባታ ወንድ ትችላለች እኮ ይኸውልህ። እሺ አሁን ማውራት የምትፈልገው አይደለ? ማውራት የምትፈልገው አይደለ? በቃ ስለሚመለከት ጥያቄ ብቻ ጠይቀን መሸለም ኮንሸም ካለበለዚያ መሄድ ትችላለህ እኮ። ስለሚመለከት ህግ እናውቃለን። ስለሚመለከት ጥያቄሽ ጠይቅሻለሁ። ስለማይመለከት ህግ አታውራ። ስለሚመለከተኝ ጥያቄ ጠይቅሻለሁ። ቁጭ በል ወንድሜ ቁጭ በል። ካልሆነ ወጣህ ነው እሷን ብቻዋን መጠየቅ ትችላለህ። ለምን ነው ወጣው? እኔ አልፈልግም። እኔ ያለሱ ምንም ማውራት የምፈልገው ነገር የለኝም። እሺ ቁጭ በይ ይኸውልሽ፣ ቁጭ በይና እውነቱን መነጋገር እንችላለን። ስለምን እውነቱን የምንናገረው? እየጠየቅኩት ያለው እሷን ነው። ወንድሜ እባክህን አረፍ በል በተረጋጋ መንፈስ። እስቲ ቆይ ያውራ እዚህ ጋር ያውራ እስቲ ምን አዳምጠው እስቲ ያውራ። ረጋ በልና ቁጭ በል እያልኩ ነው። ካልሆነ በግድ አስወራታለሁ። እኔ እሷ አንተ ነህ እንዴ ትናንት ነው የኖርክልኝ? እኔ መሰለኝ ኑሮዬን ቤቴን ማቃለው። አንቺ ነሽ አሁን የኖርሽው እኮ። እኔ እኮ ምንም አላልኩሽም እኮ። የማይመለከትን ወሬ አትጠይቀኝ። የደላላ ቤቱን ሳነድ የምናምን ጽዳት ምንድን ነው? ጽዳት አይደለም ያልኩሽ። አሁንም ተመላላሽ ሰራተኛ ማለት አጋዥ ማለት ነው። አጋዥ ሆኖ መስራት ደግሞ ሊያሳፍር አይችልም። ሚዲያ ላይ ነኝ ብለሽ ከሆነ አትሳሳች። የኢንጂነሪንግ ተማሪም ከነበርሽ እስኪ አሁን ወረቀትሽን አምጪና እኔ ሸልሜሽ ልውጣ ከዚህ። ቤተሰቦች ጋር ነው ያለው ወረቀት። ምን ይሰራል ቤተሰቦችሽ ጋር? ያኔ ተምሬ እንደወጣሁ ነበርኩኝ። ቤተሰቦችሽ እኮ ተይው፣ ቀልዱን ተይውና ስለ አቶ ሙሉጌታ እውነቱን እንድትነግሪኝ ብቻ ነው የምፈልገው። ማን ነው ሙሉጌታ? ታውቂያለሽ? ሙሉጌታ ይባል ሰው ሙሉጌታ እያሳየሁሽ እኮ ነው። አቶ ደጀን የሚባል አቶ ደጀን የሚባል ሰው እዚህ ጋር ማስረጃ እኮ ቁጭ አድርጎ እኮ እያሳየኝ እኮ ነው። ማን ነው ደጀን? ስለሞተ ነው ሙሉጌታ ስለሞተ ነው። አሁን አላውቀውም የምትይኝ ጭራሽ የሞተ ሰው የምትጠይቀኝ? እሺ ላቅ እችላለሁ። በህይወት አጋጣሚ ብዙ ሰው እንዳልኩህ ነው። ብዙ ሰው ላቅ እችላለሁ። ግን ማን ሞተ ማን ቆመ የሚለውንም ደግሞ ልመልስ አይጠበቅብኝም። መልሽልኝ እኮ አለ ማንም እያልኩሽ ያለሁት። ከሱ ሞት ጀርባ ነው እየጠየኩሽ ያለው ጥያቄ። ስነ ስርዓት ግራኔ እኮ ያጋባኝ። እኔ የጠየኩሽን ጥያቄ ለእኔ ብቻ መልሽልኝ፣ ለእሱ አትመልሽለት። እንሸልማለን ብለህ አንዴ የገባው ስነ ስርዓት ይዛንተ ከሱ ጋር ደግሞ ሳልነጋገር አላወራም። እኔ ወደ እሱን አማከሬ እርግጠኛ ስንሆን ነው የምናወራት እንዴ እኮ። እሺ ተነጋገሩ። ምንድን ነው የምንነጋገረው? አቶ ሙሉጌታ የሚባል ሰው ታውቂያለሽ? አታውቅም? እሷን ነው የጠየኩት እኮ። አታውቅም እየነገርኩህ እሷን ነው የጠየኩት እኮ። እኔ ደግሞ ባሏን ማለት እሱ ነኝ፣ ችግር የለውም። አታውቅም እያልኩ ከዚህ በኋላ በመሀል ጣልቃ ገብተህ ምላሽ ከሰጠህ ከዚህ ቤት አስወጣሃለሁ። ጭራሽ ከራሴ ከገዛ ቤት ተመልሰህ ልትገባበት ትችላለህ። ወይኔ አሁን ይኸውልህ በሰላም ነው አይደል እየጠየኩህ ያለሁት? በሰላም ነው አይደል እያወራሁ ያለሁት? ይሄን ጥያቄ ለመመለስ ዝግጁ ነሽ ወይስ አይደለሽም? እንዴት ነው ዝግጁ የምሆንልህ? ካሜራማን ና አስወጣልኝ። ደርስ እንዴ ምንድን ነው የፈለጋችሁ? የት ነው መስራት ያዥ? የት ነው ሞቶ? እሺ እሱ እንዳትነካው፣ እሱ እንዳትነካው፣ እሱ እንዳትነካው። እሺ እሱ እንዳትነካው፣ ምንም እንዳታረግ። አንተ እንዳትነካው፣ እስቲ እንዳትነካው። ይወጣል። እሺ አትንካው፣ ይወጣል። አትንካው። እሱ እንዳትነካው። እሺ አትንካው፣ ይወጣል እኮ። ለቀኝ። እሺ እንዳትነካት። አንተ ማን ስለሆንክ ነው እንደዚህ የምታወራው? ትልቀቅ። ረንቀት በገዛ ቤቴ ራሴ ነኝ እኮ ያስገባሁት። ድሮም አይነው አላማረኝም። ነገረኛ ስርዓት ያዥ። ጠየቅሽን ብቻ መልሽ። እየመለስኩልህ ነው። ማውራት ትችላለህ። ስነ ስርዓት፣ በስነ ስርዓት ባለው መንገድ ነው እንድታወሪኝ የምፈልገው። አንተም በስነ ስርዓት አዋራኛ እንዴ። በጣም ጥሩ። ምንድን ነው እያደረክ ያለኸው? አቶ ሙሉጌታ ቤት ተመላላሽ ሰራተኛ ነበርሽ። እሺ ሰራሁ። እሺ ሰራ። ምን ይሁን? እንደዚህ አይደለም እንድትመልሽልኝ የምፈልገው። እንዴት ነው እየጠየቀኝ ያለው? እንዴት ነው እኔ ፊት እሱን የምትመታው እንዴ? ምን አለ? የተከበረ ሰው የልጆች አባት እኮ ነው እኮ። እሺ ይሁን እንደሆነስ አንቺን የጠየኩልሽ ለምን እሱ ይመልሳል? አንድ ስለሆነና። እሺ አንድ ልትሆኑ ትችላላችሁ። አንድ ስለሆነ የሚያውቀውን ያውቃል። እሱ እኮ የሚጠይቅሽ ጥያቄ ሲሪየስ ጥያቄ ነው። ሰማሽኝ? እሺ አውራ ልስማት። አሁን ይኸውልሽ እውነት ልንገርሽ፣ መርማሪ ጋዜጠኛ ይውጣልሽ። የወንጀል መርማሪ ጋዜጠኛ። እሺ ወንጀለኛ ደግሞ አራተኛ። እሺ ወንጀለኛ እያደረኩሽ አይደለም። ከተሸላሚ ወደ ወንጀለኛ። ወንጀለኛ እያደረኩሽ አይደለም። የራሴን ስራ ነው የነገርኩሽ። ልትሆኚም ግን ትችያለሽ፣ አይታወቅም። ምንድን ነበር ጥያቄ? ሙሉጌታን ታውቂዋለሽ ወይስ አታውቂውም? አንደኛው ጥያቄ እሱ። ቀጥሎ ያለ መጀመሪያ የጠየኩሽ መልሽ። አውቀዋለሁ። በጣም ጥሩ። እሺ
ከ3 ዓመት በፊት ተመላላሽ ሰራተኛ በቃ የሆነ ማንኛውም ስራ እንደምሰራ ለቤት የሚረዳኝ ነገር ስምር ተመላላሽ ሰራለኝ። እሱ ጋር ብቻ ሳይሆን ብዙ ቦታም ሰርቻለሁ። ገንዘብ ማግኘት ስለነበረብኝ ሰርቻለሁ። እሺ መስራትሽን እኮ አይደለም የጠላሁት። መልካም የሞተበትን ምክንያት እንደሞተም ታውቂያለሽ? እንደሞተ አውቃለሁ። በምን ምክንያት ነበር የሞተው? የሆነ ለቅሶ ቀን ቤተሰቦቹ ጋር ሲሄድ በምን ተገሎ ምናምን ሞተ ነው የተባለው። ሞቶ ተገኘ እንደዚህ አይነት ነገር ሰምቻለሁ። ሰው በቃ ስራዬን አቆምኩኝ። ደግሞ ሌላ ቦታ ገባ። ኮስሞቲክስ ቤቱ ነው ተሽኖ እንደዛ የምትሰሪው? ሰራልኝ በመሀል እየተገኘው ነው የምሰራው። ከዱባይ ባልሽ ኢምፖርተር ሆኖ አንቺ ቤት ለቤት የዞርሽ ሰራተኛ። ሱቅ የምከፍተው ከ10 ሰዓት በኋላ ስለሆነ ውሸቱን ተይውና እውነቱን እንነጋገር። ስለ አንቺ ፉል ኢንፎርሜሽን አለኝ። አሁን ኮስሞቲክስን የምትሆኑ ከ2 ዓመት በፊት እንደከፈትሽው እኔ ሙሉ ማስረጃ አለኝ። ንግድ ፍቃድሽ ከ2 ዓመት በፊት የወጣ ነው። ከ2 ዓመት በፊት ስትኖርበት የነበረውን ቤት ጅም አይቻለሁ። ቀልዱን ተይው፣ ውሸቱን ተይው። እያዋሸሁ እኮ አይደለም፣ ሰርቻለሁ፣ እቆዋለኝ። ሰውዬው ሞተ፣ እኔ ሌላ ቦታ ገባሁ፣ ሌላ ስራ ጀመርኩኝ። ነገሮች ሲስተካከሉ ሱቅ ከፈትኩኝ፣ ስራዬን እየሰራሁኝ ነኝ። ምን ላድርግ ታዲያ? ኦኬ፣ ይሄው ነው በቃ ይሄ ነው የማውቀው ታሪክ። ምን ሊኖር ይችላል? አቶ ሙሉጌታ ተተናኩለሽ አውቃል? ተተናኩለሽ ስልሽ እንደ ወንድና እንደ ሴትነትሽ? ያን ያህልም አንገናኝም። እሱ ስራ ነው የሚውለው፣ እኔ የምሰራውን ስራ አርቼለት ነው የምወጣው። ኦኬ፣ ያን ያህል አንገናኝም። ምናልባት አለ አንዳንድ ቅዳሜ ቀን አርፍዶ የሚገባበት ወይ ማታም ከሰዓት የማይገባበት ቀን አለ። የዛን ቀን የሚታዘዝ ትእዛዝ ካለ ያዘኛል። የተለየ ነገር የለውም። 2 ወር ከምናምን ጊዜ ነው የሰራሽው? አዎ። እንዴት ነበር ስራሽ የምትሰሪው? ጠዋት አካባቢ ምን ነበር የምትሰሪው? ቤት ማጽዳት፣ ማብሰል፣ ልብሱ ማጣጠብ፣ ማንኛውም ሰው የሚያስፈልገውን ነገር ያዘኛል፣ እሰራለሁ። ምግብ ምናምን ምሳም ስለሚቋጠር ሰራርቼ ፍሪጅ አለ፣ ፍሪጅ ከተላታለሁ። ኦኬ። የተለየ ባህሪም የለም፣ የተለየ ግንኙነት የለም ከሱ ጋር። ቤት ውስጥ ዶላር ያስቀምጥ ነበር። ያው ከሚሰራው ስራ አንጻር ሊኖር ይችላል። ምናልባት ባንክ ሰራተኛ ስለሆነ ሊሰራ ይችላል። ዶላር የት ሄደ? ምን አውቃለሁ። የሆነ ቁም ሳጥን አለ ቆልፎት የሚሄደው፣ የሆነ በቁጥር የሚከፋፍታቸው ነገሮች አሉት። በምድር በቁጥር የሚከፋፍት እኔ ምን አውቃለሁ። ባንኩ ይዞት ነው እንደሚመጣው በቁጥር የሚከፋፍተው? አላውቅም። የሆነች ትንሽ የቦክስ ነገር አለችው፣ በቁጥር ይከፍታታል። ቁልፍም አለ፣ በሱ ይጠቀማል። 3 ብር ያወጣል። ስኖርም አንዳንዴ ሲቆጥር ምናምን አያለኝ። ለካርድ ምናምን ብሎ የሚሰጠኝ ብሮች ነበሩ። ያን የተለየ ነገር አልነበረም። ስለዚህ ኮስሞቲክስ እንሰራለን ያልሽኝ ለምንድን ነው? ለምን ያልሽሽው? አሁን ላይ እየሰራሁበት ነው። አሁን ላይ እየሰራሽ ነው? ከ5 ዓመት በፊት ነው ይሄንን ስትሰሪ እንደነበር የነገርሽኝ። ባልሽም ኢምፖርተር እንደሆነ ነው የነገርሽኝ የነበረው። አንቺም ያልተማርሽውን ትምህርት ተምሬያለሁ እያልሽ ስትወሪ ነበር። ያው ተምሳሌቲውን ለትዳር ምናምን ስላልከኝ ከጠቀመው ለሚያገባ ሰው ብለን ያን ያወራንክ። ግን እኛ ለፍታ ዳሪዎች ነን፣ የተለየ እንትን የለንም። ኢንጂነሪንግማ ተማረክሽም? አረ መማር አልተማርኩም። ከ6 ነው ያቆምነው እኔም እሱ። ታዲያ ይሄን ያክል ውሸት ምን መቀባጠር? ስለ ትዳር ጥሩ ነገር ስለምትወድ ስለ ትዳር ታዲያ ጥሩ ነገር ቢባል ታዲያ ስለ ትዳርሽ እንጂ ያልተማርሽውን ተምሬያለሁ አርኪቴክቸር ነኝ ኢንጂነር ነኝ ምን አስባልሽ? ምናልባት ለእንትኑ ከጠቀማችሁ ለቪዲዮ ለሰው ለእይታ። ኧረ እባክሽ ለኔ ያዝነሽልኝ። ጨረስክ ጥያቄ? እኔም እኮ እየመለስኩልህ ያለሁት ባነት ነው እየመለስኩልህ ያለሁት እሱን ስላሰቃየውና ከሱ ጋር ሌላ ግብግብ ውስጥ እንዳትገባኝ አውቀዋለሁ። በቃ ዶላሩ የት ሄደ ነው ጥያቄ? እኔ ጋር ነው እንደሚያስቀምጠው። እሱ ሲሞት ልብሱን በሙሉ ቤተሰቦቹ ነው የወሰዱት። ቤተሰቦቹ ጋር ነው ሊሆን ይችላል። ቤተሰቦቹ ጋር ምንም አይነት ዶላር የለም። ስለዚህ ያንን ቤት የምታውቂው አንቺ ብቻ ነበርሽ። ጓደኞቹስ የሚመጡት እነዛ ጅሪዎቹስ? ምንም የሚመጣ ጓደኛ አልነበረም ቤት ውስጥ። ከአከራዩዋ ስጠይቅ ነበር። የሚወጣም የሚገባም ብቻውን ነበረ። ቢመጡም ምግብ በልተው ለመሄድ ነው። እሺ በሉ ሄዱ። አዎ መሰረት ሰርታት ሄዱ። ሰርቼ ሄድኩኝ እኔ። ይኸውልሽ አዳምጪ። ጓደኞቹን እያንዳንዳቸውን አግኝቼ ጠይቂያቸዋለሁ ይሄን ጥያቄ ስለ ዶላሩ። አዎ የኢትዮጵያ ብሩን እየቀየረ ያስቀምጠው ነበር ኤክስቼንጅ እያደረገ። ብዙ ብር ይኖራል አልኩ እኮ የሚያስቀምጣቸው ብሮች አሉ። የሚከፍተው ከተቀጠረ እኮ 1 አመቱ ነው ይሄ ልጅ። ብዙ አመት እንኳን አልሰራም። ገባሽ? በስልክ ብዙ ነገር ሲያወራ ሰማለኝ። ለምሳሌ ከስራ ውጭ የሆኑ ወሬዎች። ለምሳሌ
ስለ ዝርዝር ስለማቀበል ሲያወራ ሰማለኝ፣ ግን ማንጋ የት እንደሚሆን አላውቅም። ስለዚህ ቀጥታ መተ ዶላር ወደ እኔ ማሰብ ሌላ እንትን ነው ማለት ያየኸው ነገር የለም። ያገኘኸው ቦታ ነገር እኔ ላይ ያገኘው ነገር አለ። አዎ በደንብ ምን አግኝተሃል? በደንብ ከባለቤትሽ ጋር ተጋጭተው ነበር? ባለቤቴ አሁን ካንተ ጋርም ተጋጭቷል። ከባለቤትሽ ጋር እዚህ ቤት ውስጥ አሰራም ብሎ ተጋጭቶ እንደነበረ ከሰፈር ማስረጃዎች ማግኘት ይችላል። ንገራት ካሜራማን። የገነነ ጸብ የላቸውም። እንደማንኛውም ሰው ሊነጋገሩ ይችላል። አዳምጪው። ምን እንደተባለ ሰፈር ውስጥ ከሰፈሩ ሰው የሰበሰብነው መረጃዎች አሉ። ወይዘሮ መሰረት ምንድነው እሱም ከባለቤትሽ ጋር ያሉት ነገራቶች አሉና አስፈላጊ ከሆነ የሰፈሩ ሰው የሰጠን መረጃ በድምጽ ሪከርድ አድርገናል። አምጥቼ ላሰማሽ እችላለሁ። የሰፈሩ ሰው ከኔ ጋር ይውላል እንደዚህ? ይኸውልሽ የሰፈሩ ሰው ያለው የኔ ሚስት ከአንተ ቤት አትሰራም ብሎ ጸብ ውስጥ እንደነበሩ ነው። እንደዚህ አይነት ጸብ አይደለም የነበራቸው። እና ምን አይነት ጸብ ነው የነበራቸው? 1-2 ቀን ፕሮግራም ነበረው ቤቱ ስራ እንድሰራለት ስለነበር አመሸው። ሰው ያመሸሹ በሌላ ጉዳይ ነው የተነጋገሩት እንጂ እኔ የሱ የተለየ ነገር አስበም አይደለም ምንም አይደለም። በቃ ባለቤቴ ለኔ ምንም ነገር የለም። እናንተ ነው የተናገረው እሱ ነው የተናገረው። እሱ ነው ያመሸችው በሌላ ኬዝ ነው። አየህ አዳምጥልኝ። እሺ ቀጥይ። ያመሸችው ዝግጅት ስለነበረ ብሎ ፎቶ አሳየው። ዝግጅት ነበር ጓደኞቹ ስለነበሩ እንዳስተናግድ ነው። ያው ደግሞ ትርፍ ክፍያ ስለሚከፍለኝ ነው የዛን ቀን ያመሸሁት። ደውዬ ለምን ለባልሽ ቀርብሽ አልነገርሽውም? ዛሬ አመሻለሁ ብለሽ ደውዬ ነግሬያለሁ፣ ግን ያን ያህል ማመሻ አልመሰለውም። እንደ ወትሮ 12 ሰዓት 1 ሰዓት መመጣ ነበር። እሺ ምንድን ነበር ያለው በስልክ ደውሎ? ቃል በቃል እያንዳንዱ እኔ አልገባኝም። ቃል በቃል ባለቤትሽ ነው ወሬ ወዴት ነው ዳና ወደ ምንድን ነው የመጣው? ለሙልጌታ ምን ብሎ ነው ይሄንን ነገር ነገር ወይም ደግሞ አንቺን ለምን እንደዚህ ታስመሸታለህ ብሎ የተናገረውን እያንዳንዱ ንግግር እንድትነግሪኝ እፈልጋለሁ። እኔ ጋር ስራ ስላለ ዛሬ ታመሻለሽ አለ። እሱንም ንገረው አልኩት። ለሱም ነገረው። በቃ ታመሻለች አለ። ኖርማል እስከ 12 ሰዓት እስከ 1 ሰዓት ነው የጠበቀው። ባለመናገርሽ ነው አይደለ? ቤት ስትገቢ ባለቤትሽ የተናገረሽ ለምን ለምታሽ መልሰሽ? እንደዛ 5 ሰዓት 6 ሰዓት የምገባ አልመሰለውም እንዴ? ምን ሆነሃል? 5 ሰዓት 6 ሰዓት ድረስ አንቺ እሱ ቤት ምን ትሰሪያለሽ? ጓደኞቹ ናቸው። አንዱ ምን ይላል፣ አንዱ ምን ያዛል እንዴ? ምንድን ታዲያ አንቺ ታዲያ ሆቴል ቤት እኮ አይደለም እኮ ግብዣ ስለሆነ አስተናግድ ስለሌለ ነው። ጓደኞቼ ይጠራሉ። ዛሬ ስለ አንድ ላጤ እኮ ነው የምናወራ ያለነው። የምን ግብዣ ነው? ላጤ ሰው የለም። እሺ ኑሮው ራሱ የተዘጋጀውን አወጣው አይበሉ። እሱ እንዳበላ እኮ ነው። ጓደኞቹ እንዳስተናግድለት እኮ ነው። ሸምቶ እኮ ነው እሱም ራሱ ያመጣ። ሸመታ አመጣ። አበሰልኩኝ፣ አበላውለት፣ አጠጣውለት። እቃውን አጣጥቤ አዝርቼ ነው ተመልሼ የሄድኩት። ስለዚህ በዛ ነው የተነጋገሩት። በቃ የተለየ ንግግር ደግሞ አልነበረም። ያን ያህል የሰፈር ሰው ደግሞ የሚያወራው ወሬ ቁሞ አላነጋገራቸውም። ምንም ያውቀው ወሬ የለም። ፍንጮቹ ሁሉ ወደ እናንተ ነው የሚያመለክቱት። አንደኛው ነገር ዶላሩ አለመገኘቱ ከአንቺ ስራ ጋር በአንዴ ተለውጠሽ እዚህ ቤት የምትገቢበት አንዳች ምክንያት የለም። በአንዴ ኮስሞቲክስ 2 ኮስሞቲክስ ቤት ከፍተሽ የምትሰሪበት አንዳች ገንዘብ የለሽ፣ ሊኖርሽም አይችልም። ተመላላሽ እየሰራሽ በጭራሽ እኔ የምታወራውን ዶላር እኔ አላውቅም። ዶላር ላይ ነክቼ ነክተሽ ላታቂ ትችያለሽ። ነክቼ አላውቅም። ግን ደግሞ ሰርቀሽ ሊሆን ይችላል። እንዴት ነው የምታስበው? እንዴት ብዬ ነው ሰው ካዝና ሰርቄ የምወጣው? ካዝና አይደለም፣ ካዝና ቤት ውስጥ ጭራሽ የለም። ይኸውልሽ ቤተሰቦቹ ጋር ተገናኝቼ እያንዳንዱ ስለሱ አጣርቼ ነው የመጣሁት። የት ሲያስቀምጠው እንደነበረ ይልቁን ወይ አልጋ ስር ነው የሚያስቀምጠው፣ ወይ ልብሶቹ ስር ነው የሚያስቀምጠው፣ ወይ የሆነ ቦታ ነው የሚያስቀምጠው። እኔ አይመለከተኝ። ለቤተሰቦቹ መጽናናትን እመኛለሁ። የኔ ወንድ ሄደሽም ይኸውልሽ ሄደሽም እንኳን ቀብሩ ላይ አልተገኘሽም። እኔ እኮ በአንዴ ስራ አጋጣሚ የማውቀው ሰው ነው። ምን ሆናል? እሱን ነው የማውቀው። እሱ ሞተ። እሱ በሌለበት ምን ብዬ ነው ቀብር የምሄደው? እሱ አያገኘኝ። ማንም ብዬ እሄዳለሁ? ይሄ እኮ አንዴ ስራ ቤተሰቦቹን ታውቂያቸዋለሽ እኮ አይደል? በቃ እንደዚህ ሃይላይት እንደዚህ በርቀት ነው የማውቃቸው። ደግሞ በሶስተኛው ቀን ነው ምናምን ለምሽት ነው ምናምን ሲሄድ በዚህ ነገር ነው የሞተው ሲባል ሰማኝ። በቃ ስለዚህ እኔም ስራዬን አቁሜያለሁ። ሌላ ቦታ ስራ ፈለኩኝ። ከዛ በኋላ ምን ሰራሽ? ምን ነበር ምስል? ከዛ በኋላ ያልኩ ነው በቃ ጠብቀሽ ብዙ ኮስሞቲክስ ቤት ከፈትሽ። በየትኛው ደሞዝ? አላደረኩም። በየትኛው ገንዘብ? መንግስት ያወጣው እንትን አለ። ተደራጀው፣ ሱቅ ተሰጠኝ። እንደ ማንኛውም ሰው ሰርቼ ያገኘሁት ገንዘብ ነው። ምንድን ነው የሰራሽው? ተደራጅተሽ? አዎ እንደዚህ ሻይ ቡናም እየሰራው ቡናም እየሸጥኩኝ። የት ነው ተደራጅተሽ የምትሰራ የነበረበት? ወረዳና ቀበሌ ንገሪኝ። ደውል። ከሱ ቀጥል።
ከሱ በፊት መጀመሪያ ላይ የዋሸችን ነገር አለ። ጎረቤቶች የነገሩን ነገር አለ። ምንድነው? ባጣራነው መሰረት የዛን ቀን ምሽት 5 ሰዓት ላይ ስገባ መጥፎ የሚባል ምትና ዛቻ ከሷም አልፎ ለሟች ግለሰብ ዛቻ አድርሷል። የሷ ባለቤት እዛ ቤት እንዴት ወይ እዛው ቤት ይጠቀልልሻል ወይ ይጠቀልላቸዋል መቃብር ውስጥ የሚባሉ ንግግሮች እንደነበሩ ከጎረቤት ሰምቻለሁ። ጎረቤት እኛ ቤት ምን ይሰራል? ጎረቤት ምን አገባው? ጎረቤት እዚህ እኮ አይደለም ጎረቤቱ፣ እዛ የድሮ ቤትሽ ጎረቤት የሆኑ አውቃቸዋለሁ። ሾካካ ምን ይሰራሉ? ነው ቤት በአንድም በሌላ መንገድ ይሄ ልጅ የገደላችሁት እናንተ ናችሁ። ጭራሽ ከዚህ ሁሉ ጊዜ በኋላ ገዳይ ነሽ። ከዚህ ሁሉ ጊዜ በኋላ ስለሆነ አይደለም የተደፋፈነ ነገር ሁሉ ተዳፍኖ ይቀራል ማለት አይደለም። አንድ ቀን ወጥቶ ይቀጣጠላል እንደሳት። ህግ ይዞታል ምናምን ሲባል ወሬ ሰምቼ ነበር። ምንም አላረገው። ይኸውልህ እኔ የምታወራው ታሪክ ውስጥ የለውበትም። እሺ አንተ ፈጥራ የምታወራው ወይ ጎረቤት ያወራው ነው አሉባልታ ወሬ ውስጥ የለውበትም። እኔ ሰርቼ ማድረግ ሰው ነኝ። ሰርቼ ያገኘሁት ገንዘብ ነው። እውነቱን እንድትነግሪኝ ነው የምፈልገው። ስለተፈናጠርሽ አይደለም፣ እውነቱን እንድትነግሪኝ ነው የምፈልገው። የትኛው ነው እውነት? ነገርኩሽ። እውነቷን እንድትነግሪኝ ነው የምፈልገው። እኔ ባለቤቴ በእኔ መጣ ከማንም ሰው ጋር አሁን ልክ አንተ ጋር እንዳይገባው ግብግብ ነው። በቃ በእኔ ጉዳይ ምንም ነገር ውስጥ ይገባል ሰው። ልክ ነው። እኔም በሱ ጉዳይ ይገባል። እዚህ ጋር ዙሪያችን ላይ ሌላ ሰው የለም አይደል? ስለዚህ በቃ ተነጋገረ ወይ ተናዶ ሊናገር ይችላል። ታሽ ነው ሱቅ ማውራት ፈልጋለሁ። እሺ አትንካኝ። ህግ ባለበት ነገር አትንካኝ። አምጣልኝ እሱን። ምንድነው ወንጀለኛ አደረጋችሁ እኮ ምንድነው? የሁላ ፖሊስ ጋር እንዴ? ቁጭ በል በገዛ ቤቴ ምን አርጉ ነው የምትሉን? እንዴ ምን አርጉ ነው የምትሉን? ሌባ ሌባ ነው። ቁጭ በል ቀልድ አይደለም ያስኩት። ትሰማኛለህ? ቀልድ አይደለም ያስኩት። እሺ ለቀልድ ወይ ማለት ታዲያም ለሁለት ሰው ምንድነው ይውላስ? እዚህ ለቀልድ አይደለም የመጣው። አንተ ያየን እዛ ለሶስት ስንገባ ነው አይደል? ያ ሁሉ ሰውም ከኛ ጋር ነው። ህግ የለም እንደ ሀገራችን ላይ ህግ ማስላለ ነው እንጂ መጣን እኮ። ህግማ ቢኖር እንደዚህ ሰው እንደዚህ ታጎሳቁሉማ እንዴ? ይኸውልህ አሁንም የምጠይቅህን ነገር በስትክክል መልስልኝ። እያንዳንዱ ነገር ባለቤት ተናግራለች። ምን ነገረች? አቶ ሙልጌታ እንደምታውቁት ማን ነው ሙልጌታ? ተመላላሽ ሰራተኝነት ሄዳ ስትሰራበት የነበረው ሰው፣ አንተ እየደወልክ ስታስፈራራው የነበረው ሰው፣ ከዕለታት በአንዱ ቀን ቢያስመሻት ለምንድን ያስፈራራው? ታዲያ ስራ ብላ እንደ ወጣችሁ እኮ ስራ እየሰራች ከነበረ እኮ የስራ ሰዓት አለ አይደል? አንተ የምትሰራበት ሰዓት አለ። ከስራ ውጭ እንዴት ሰው ያመሻል? ለማን እንደው እንደላጤ ቤት ማንም ወንድ የሚያደርጉን ያደረጉት ነው። ለምን ዛትክበት? ምንድን የዛትክበት? አዎ ለምን ዛትክበት? ከኔ ጋር ሲመላለስ ነው ሌላ ነገር ሲያወራ ዛትክበት። በቃ የአዲስ ነገር የለውም። ምንድን ነው የዛትክበት? ምን ብለህ ነው የዛትክበት? እገልሃለሁ ያሉት በቃ ሌላ ነገር አላሉት። ስም ብሎኛል። እገልሃለሁ ብሎኛል። በጭራሽ እገልሃለሁ አይደለም። ለምሮ ማይኔ እሺ ከአምስት ዓመት በፊት ነው ኮስሞቲክስ ቤት የጀመረችው። እዛ ሄደን ዱባይ ዕቃ ስታመጣ ነበር ምናምን ብለሃል። ከ2 ዓመት በፊት እንደጀመረችው ስትናገር ነበር ባለቤት። ያው እኛ ለሽልማቱ ሌላው ነገር ይቅርተው ከቤቱ ዶላር እንዳነሳችና ያንን ዶላር ደግሞ እናንተ ኮስሞቲክስ ቤት እንደጀመራችሁበት ነግራኛለች። እንዲህ ብላ ነገረች። ጠይቀው ካሜራማን አውርታለች እንደዚህ ብላ ከሞተ በኋላ ዶላር አግኝታ እንደራደር ብያት ሁሉንም ነገር እውነቱን ነግራኛለች። ማጥ ውስጥ ከተተች የምን ማጥ? ስለ ዶላር ነገር ምንም አልሰማኋትም። እና ምን ነው ማጥ ውስጥ ከተተችኝ ያልከው? ኮስሞቲክስ ቤቱን ከምን አመጣችሁ ነው ሂሳቡን የከፈታችሁበት? ያው ስራ ነው። የትኛውን ስራ? እሷም ትሰራለች እኔም እሰራለሁ። አንተ እኮ የሰፈር እኮ ታክሲ ማህበር እንትን እኮ ነው። ከየት አመጣው ገንዘቡን? ሁለት ኮስሞቲክስ ቤት የሚከፈትበት ሰው አይደል? አልቆጠብም እንዴ? ስለአንተ ሳላጣራው እዚህ ቤት የመጣው መሰለህ? ምን ሰምተህ ነው? ምንድን ስለኛ እንደዚህ ያወቅብኝ እንዴ? ምንድን ነው የምትጠረጥረኝ? አንተ አረቂ ቤት የምትውል ሰውዬ ከተራ የተቀበልካትን ብር ይዘህ አረቂ ቤት የምትሄድ ልጅ ከምኑ ነው ቆጥበህ እንትን የምትለው? ሳላጣራ የመጣው ይመስላል ስለአንተ?
ነገረችኝ። በቃ ዶላሩን ወሰድንበት ተጠቀምኩበት አለች። በእሱ ደግሞ ይጠረጥረኝ ነበረ። እሱ ነው እንደዚህ ያደረገው አለች ሚስትህ። እንግዲህ እኔ አይደለሁም ይሄን ያልኩት። ጭራሽ እሱን ያደረገውን ያለች ጠይቅ። እውነቱን ነው ውሸቱን መናገር እንግዲህ አንተ ምክንያት ነው ወይ እውነቱን ነግረኸኝ አልኩህ። እዚህ ጋር በድርድር በሰላም እንደሷ እንፈተዋለን። ካልሆነ ቀጥሎ ወደ ጣቢያ ይሄዳል። ምንም ነገር አላደረኩም። እሷ ያለችንም ካለ ምንድን ነው ያለችን ንገረኝ ልወቀው። ይኸውልህ እየነገርኩህ እኮ ነው የምነግርህ እኮ እየሰማኸኝ ስለመሰለኝ ነው። ይህንን ነገር ከእሷ ጋር ተመካክራችሁ አንተ እንዳደረግከው ይህ በፍጹም እዝታለሁ አወራለሁ እንጂ አፌ ነው እንጂ ልቤ እንደዚህ አያደርግም። በሰዓቱ አንተ የት ነበርክ? ልጁ ሲሞት አረቄ ቤት ነው። ብርድም ማድረግ ጊዜው ጓደኞቼ ጋር 1-2 እያልን ነበር በዛ ዝናብ። ከአረቄ ቤት ወጣ ወደ የት ሄድክ? ወደ ቤት ነው። የት ሄዳሉ? ከዛ በዛ ዝናብ የት ሄዳሉ? እውነቱን ብትናገር ነው የሚሻለው። እውነቱን ብትናገር ነው የሚሻለው። ከዚህ በላይ ትዕግስትን አታስጨርሰኝ። ሚስት ተናግራ አንተ የማትናገርበት ምንም አይነት ምክንያት የለም። እኔ ያለውን ነገር ነው እየነገርኩህ ያለው። ሚስትህ እውነቱን ነገረችኝ እያልኩ እኮ የምታውቀውን ነገር እየነገርኩህ ነው። አንተ የምታውቀው እኮ እኔም ያለውን ነገር ነው እየነገርኩህ ያለሁት። እዛ እንደሄድኩኝ አረቄ ቤት አመሸው። ሁሌ እንደማመሸው ልክ ሰዓቱ ሲደርስልን ሁላችንም ተያይዘን ወጣን። ከዛ በኋላ የት ነው የሄድክ? ወደ ቤት። ከዛ በኋላ ቤት አልመጣም እኮ እያለች ነው። ዶላሩን ተመካክረን ቀን ላይ አመጣሁኝ፣ እሱም ገሎት መጣን ያለችው። እውነቱን ተናገር። ቁንጫ ማርገን ልጅ እንዴት ሰው ገላል የምትለኝ? ምን ሆነ ነው? ሚስትን ጠይቃት እንጂ እንዴ። እነሱ ስላለች እኔ ገላሉ ሰው? ይሄን እስቲ እኔ እንኳን አይደለሁም ሚስትህ፣ እሷን ጠይቃት እንጂ። አስወስደዋለሁ በዚህ ሆኖ የሚሄድ በቃ ልጆች ያላባት አሳዳጊ ቀሩ ስላት እውነቱን ነገረችኝ። ይልቁን እውነቱን መናገር ካለብህ እውነቱን ተናገርና እንደራደር። ካልሆነ አንተም ቀጥ ብለህ ትሄዳለህ። ልጆችም ያላባት ያድጋሉ። አለቀ። ምሮ ምን እንደራደር? እውነቱን በመናገርህ ለእኔ የተወሰነ ገንዘብ ትሰጠኛለህ። እዚህ ህንፃ ውስጥ እየኖርካለሁ ኑሮ ተሻሽሎልህ ደልቶ አንተም ተራ አስከባሪነትን ትተህ እሷም ቢሆን እየዞረች ልብስ ማጠቡን ተመላላሽ ሰራተኝነቱን ትታ የሞቀ ህይወት ውስጥ እየኖረች አለ። ታዲያ ከየት አመጣሁት ይሄን ገንዘብ አለች። ምን ያህል ነው የምፈልገው? ምን ያህል ነው የምፈልገው? የምፈልገው ትንሽ ነገር ነው። 50 ሺህ ብር ከሰጠኝ ይበቃኛል። በ50 ሺህ ብር እስካሁን ያስከብልንም ቪዲዮዎችን ታጠፋለህ? አንድ እሱን አጠፋልሃለሁ። ሁለተኛው ነገር ግን ያንተን ወንጀል አብሬ ተባባሪ ሲሆን ስደራደር ግን እውነቱን ነግረኸኝ ነው። በዚህ ከተስማማ እኮ ምንድነው ማስተማመኝ? እኔ ለአንተ በነገር ነገር እኮ አንተ እኔን አሳልፈህ እንደማስጠኝ ምን ዋስትና? ለምን አሳልፈህ ይሰጣሉ? ካሜራውን ዝጋውና ውጣ ወደ ውጭ። እሺ ውጣ፣ ሂድ። አጥፋለት። እሺ አጥፋለት ካሜራውን። ይሄው ጠፋ። ይሄ ካሜራው ሲጠፋ ስለዚህ እውነቱን ንገረኝ። በቃ አዳምጣለሁ። ከዛ በኋላ ወደፊትም ስራዎች ካሉ አብረን እንሰራለን። ይሄንን ጉድ አሁን ከ3 ዓመት በፊት የተደረገ ነገር ለምን እንደማጋልጠ ሰው ሁሉ እናቱ ሁሉ ችላ ብላ ህግ ሁሉ ያላገኘውን ነገር ምን አገኝበታለሁ? አንተ 50 ሺህ ብር ከሰጠኝ ግን 50 ሺህ ብር ተደራደር ነው። ጥሩ እንደዛ እኮ ነው። እሺ ያው ነገሩ የጀመረው እሷ አምሽታ መጣችበት ታይም ላይ ነውና ያው ስላለው ነገር ምናምን ትነግረኛለች። እዛ ቤት ስለሚያስቀምጣቸው ዶላሮች፣ ስለሚሰራቸው ስራዎች ብቻ ቤት ውስጥ የሚያስቀምጣቸውን ሌላ ቦታ አላምን ብሎ ቤት ውስጥ እንደሚያስቀምጣቸው ትነግረኛለች። እሷ ስታጸዳ ምናምን ስለምታይ እሺ አትነካም። እሷ በቃ አይታ መታ እነዚህ ብላ ትነግረኛለች። ማታም ቁጭ በምንልበት ሰዓት ላይ ምናምን ስለምታወራልኝ ይሄ ነገር እንዴት ነው እና አንድ ጓደኛ ነበር ስለ ዶላር ምናምን ያውቅ ማለት ነው። እሺ ካሳማክረው እንዴ አሪፍ እኮ ነው፣ አሪፍ ገንዘብ ትሰራበታለህ። ወደኛ ሲቀየር ደግሞ አሁን ጊዜውን ታውቀዋለህ፣ በጣም አሪፍ ሆናል ምናምን አለ። እሺ በቃ እሷም እንድታጣራ ምን እንድትል እንትን አልኳት። ከዛ የዛን ቀን በጣም አምሽታ መጣች። እሺ ሌላ ጊዜ አምሽታ ይባል በቃ ግፋ ቢል እስከ 1 ተኩል ነው። ስደውላትም ስልኳ ሳይለንት አድርጓል፣ አታነሳ።
ለ6 ምናምን ጉዳይ መጣች ቤት። ከዛ እንዴት በዚህ ሰዓት ትመጫለሽ ብዬ በጣም ተናድጄ ነበረ። በዛ ዝናብ እንዴት በዚህ ሰዓት ትመጫለሽ ምናምን ብዬ ተጣላን። ትንሽ ጭቅጭቅ ምናምን ነበር። ትንሽ ዱላ ቢጤም ያው በጣም ትስትልብኝ አቅምሻታለሁ። ነግታታል። እሺ ግን ያለው ነገር እሷ ጋር ያለው ነገር ትንሽ ቆይተን ያው ማብራሪያችን አይቀርምና ተችም ተረጋግተን አወራንበት። እንዲህ አይነት ዶላሮች አሉ ታሽጎ የተቀመጡ አሉ። እነዛን ብንወስድ የተሻለ ውስጥ እንገባለን ምናምን ነገር አለች። እሺ ጥሩ በቃ እሺ ነው። በመሀል ለምን እሱን ደውዬውን ነገር አሉ ይሆናላ እሷን ይበልጥ እንዲያምናትና እኔን እንትን እንዲል ፈልጌያለሁ እንዲጣላይ ማለት ነው። ካደውዬ ተሰዳደብን ምን አልኩት። ከዛቾች ምናምን በቃ አስፈራሩት ምን አልኩት። ከዛ እሷ በነጋታው ያለቀሰች ሄደች አወራችሁ ምን አለችው። በቃ ችግር የለም እንደሚሆን ነው። እሷ ደግሞ በጣም ጥሩ ሰው ናት። እንደሚሆን እናደርጋለን ምናምን አለችው። እሺ በቃ ብሎ ቤት እንድትቆይ ያደርጋል። እሱ ዛሬ ከኔ ጋር ተጣልተን ስላደረ እሱ ዛሬ ቤት እዚህ እንደማያድርና ቤተሰቦቹ ጋር እንደሚሄድ አንቺ ለምን እዚህ አታድሪም እስኪረጋጋልሽ ምናምን አላት። ከዛ በኋላ እንደወጣ ምናምን ነገረችኝ። ጓደኞቼ ጋር ትንሽ ለድፍረቷን አረጋን ትንሽ ስንነጋ ቆይተን ወጣሁ። ከዛ ትንሽ ስለፊት ነበር ያዝኩት። ሰላም ነው። እሺ ቀጥል። ያው እኔ ይሞታልን ብዬ አልነበረም። በቃ በጊዜው ድፍረቱ የሰጠኝ ያረቄው ነው ትንሽ። ከዛ በሶጋው ትንሽ ሲፈናጠር ስገፈትሮ ድንጋይ መጥቷል። ምን አወዳደቅ ወደቀው። እሺ ከዛ እኔ መግደያችን ብዬው ጠፋው። ቢላውን ለምን እንደነቀልከው? ማስረጃውስ አሻሮስ። ስለዚህ ያለኝ አማራጭ እሱን ይዞ መሮጥ ነው። ጨረብሮ ሰፈር ውስጥ ትንሽ ከአስፋልት ገባ ያለ ስለሆነ በዚህ ገንዘብ ነው እናንተም ይሄንን ስራ የጀመራችሁት። ከዛ አሁን እንዳያስናውቅብን ትንሽ ጊዜ ቆየ። ከዛ በኋላ ቀስ በቀስ የሆነ እቁቦችን እንዲወጥ እናደርግና በዛው አጋጣሚ ገባንበት። ሙሉ ኢንቨስት አድርገን ወደዚህ እስገባ። ስለዚህ ያ ሁሉ ገንዘብ የዚህ ልጅ ገንዘብ ነው። የእኛም ትንሽ ጥረት ይኖርበት። ተመላሽ ሰራተኛ እንዴት ነው የሚታመነው? ወይ ካሜራማ ናይዛ አብራ ካሜራ ለምን አበራችሁት ካሜራውን? ተነጋገረን ተስማምተን አንዴ ለምን አበራችሁት ካሜራውን? ዝም ብለህ ስነ ስርዓት ያዝ። ምን አደርጋለሁ? ሁሉ ነገር ነው ካሜራው እኮ ምን አንቺ አንድ ሁሉ ነገር ነው። እስካሁን ነገር ምኑን ያደረግነው እንዳለ ነገር እንደነገርሽው እዚህ ጋር አስፈር አንቆ ነው የነገረኝ። እሱ ያመሃል እኔ እንደዚህ ያደርጋለሁ? አዎ አንተ ነሽ ከሃዲ። እኔማ አምኜሽ ነው። እኔ አምኜሽ ነበር። እኔ ምን አልኩኝ? እኔ ብቻ ተናገርኩኝ። እሱም ካሜራማኑ ነው የተናገረው። አረጋጉት እስቲ። ቆይ አረጋጊ። ሳልፈሽ እሺ። በሙሉ ጌታ ሞት እጅሽ አለበት ወይስ የለበትም? የለበትም። ቆይ ከሌለበት ምንድነው ታዲያ እንደዚህ የምትወኝ? የምርህ የተናገረ እኮ ባለቤትሽ ነው። ተደራድረናል። ዝም ብለሽ አረጋጊውና ቁጭ በይ። ምንድን ተደራደርከው? ምንድን የተስማማኸው? ምንድን ያረከው? ሁሉ ነገር እንደነገርሽው ነገረኝ። እኛ የምናውቀው ነገር እሱ እንደሚያውቅ ነገረኝ። እኔ ምንም የሚያረኩት ነገር የለም። እኔ ምንም አልተናገርኩም። እሺ ኬታ መጣው እሱ ኬታ መጣው እሱ ኬታ መጣው። መጨረሻ ላይ በቃ አንቺም ማውቀሻል እሱም እንዳወቀ ነገረኝ። ተስማማ። ተደራድረን በ50,000 ብር ተደራድረን ቁጭ ብለን አወሩት። ካሜራውን አስተፈች። ራስን ችለ መቀመቅ ወረድ። ራስን ችለ ገደል ግባ። ምን ሆነሃል? ለምን ደሱ ራሱን ችሎ መቀመቅ የሚገባ ማን ሆነና ነው? ዋናው ማን ሆነና ነው? ወይኔ ማን ሆነና ነው? ዋናው እኔ ምን አደረኩት? ተገኛ አትማታ ማን ሆነና ነው? ናን ጃስተኛው እንደብለው ሚስት የሰራችው ስለምታውቁ ነው። እኔ ካወቅኩ በኋላ ምንድነው እሺ የተስማማችሁት? ስለምን ገንዘብ ነው የተስማማችሁት? ውሻ አረም ይሄኔ እኮ ከምትሰሩ ከሱ ቤት ከምትሰሩ በልተሻል ጠጥተሻል። ልብላ ልጠጣ ለተሻለ ነገር ከሆነ በጥፊ ነው የምደግምሽ። አዞርሻለሁ። አንተ ነሽ ትስጤ ከታት ካንቺ ጋር መማከሪ ነው እዚህ ሁሉ ውስጥ የገቡ። አረፊ ምንም አልተናገርኩም። ምን ተናግረህ ነው? ባትነግሪኝ እሱ እንዴት ያውቃል? እኔ አልተናገርኩም።
እሺ ክሱ ኬታ መጣው ነገር ምን አውቃለሁኝ? ካንቺ ጋር መጀመሪያ ወራ እኔ ምንም አላልኩም። ምንም ሳትይ ሁላ ነገር እንዴት ያውቃል? 20 ዓመት እና ከዛ በላይ እኮ የተማርኩት ማለት ነው እንደዚህ አይነት ጭንቅላትን ለመጠቀም ነው። አልነገረች? ምንም የነገረች ነገር የለም። እውነቱን ነግረኛል። አየሃ እውነቱን እያንዳንዱን ከመጀመሪያ እስከ መጨረሻ አፍረጥርጠሽ ካልነገርሽኝ እጅሽን ጠምዝሽ ምን የተደራደርከው? ስለ ገንዘቡ ነው። 50 ሺህ ብር ተሰጥቶት ምን እንደታደርግ ልወጣ ግን ደግሞ ይሄን 50 ሺህ ብር ሲሰጠኝ ስትሰጡኝ እውነቷንም ነግራችሁ እንደሆነ እውነቱን ነገርነ፣ ብሩን ሰጠነ፣ ወጣ። ቪዲዮም እንደሚደረግ አጥፋልሻለሁ እያየሽ። ሌላ ቦታ ኮፒ ምናምን አይኖርህም? ምን ላደርገው? ሌላ ቀዳዳው ምናምን ነገር የለህም? ምን ላደርገው አልኩሽ? ምን ላደርገው? ስለዚህ እሱ ከነገረ ለምን ደግምልህ? አንቺ ራስሽ እንድትነግሪኝ የምፈልገው የዚህ ጉዳይ ባለቤት አንቺ ስለሆንሽ። በቃ ብሩን አገኘሁት ይዤው ወጣሁ። በቃ ምንም። ከየት ነው ገንዘቡን ያገኘሽው? ከሱ ሳይሆን የት ላይ ነው? ከሱ ቤት። ይሄን ሀሳብ እንዴት ነው ያመጣችሁት? መጀመሪያ ከሱ ጋር ተነጋግረን ምን እናድርግ ብላችሁ ገንዘብ አይቻለሁ ከሱ ቤት ብለሽ ነው? ብር በጣም ነው የሚያስቀምጠው ፊት ለፊት። ከፊት ለፊት እስከ መጨረሻ ንገሪኝ። እውነቱን እኮ ነው እያልኩሽ ያለሁት። ሁሌ ብር ያመጣና ፊት ለፊት ነው የሚያስቀምጠው። እሺ እኔ ብር ስለማነካ በጣም ነው የሚያምነኝ። እሺ ቁም ሳጥኑን ክፍት ነው፣ ምንም የሚቆለፍ ነገር የለውም። ልብሱን ሳጥብ ልብሶቹ እንዳለ ብር ናቸው። ምንም ነገር እኔን እንትን አይለኝም፣ አይደብቅም ማለት እኔም ስለማሉት ፊት ለፊት ነው የሚያስቀምጠው። እሺ ስለዚህ ልክ ስጨርስ ያገኛቸውን ብሮች አጠገቡ አስቀምጣለሁ። ምንም ነገር የአንገት ሐብልም ወርቅም ሰዓትም ጥሎ ነው የሚሄደው። ስለዚህ አስቀምጥለታለሁ። ያገኘበት ቦታ አስቀምጬ ነው የምጠብቀው። ሌላ ሰው እንኳን ገብቶ እንትን እንዳይለው አስቀምጬ ነው የምጠብቀው። ወይ ደግሞ ደውዬ እነግረዋለሁ፣ ይሄን ጥለን ሄድከው እለዋለሁ። ምን አሰብኩኝ፣ ይህ ሰውዬ እንደዚህ የሚያምነኝ ከሆነ እኔ እናንተ ደግሞ በዚህ ችግር ውስጥ እንዲህ ከምንማቀቅ ለአንተም ለእኔ ለተሻለ ነገር ነው። ይህን ነገር እናደርግ አልኩት። እሺ ብሩን እንዴት ማግኘት እንደምንችል ስንነጋገር እኔ እና እሱ እንደተጣላን እና የሆነ ነገር አድርጌ እሱ ቤት እንዳደር ነገር አልኩ። ማለት እያለቀስኩ ጠየቅኩት። እሱ ቤት አደርሽ? አዎ እሱ የለም ነበር። ስለዚህ በቃ እኔ ቤት ዳሪ ጻቡን ለማብረድ እኔ ቤት ዳሪ እንዲል አደረኩት። ነገር ወጥቷል የለም ብዬ ነገር ተገናኙ ከሱ። እሺ ይሄ እዚህ ድረስ ይደርሳል ይገለዋል ምናምን የሚል እንትን የለኝም። ጭራሽ እንደዚህ ያደርጋል አላልኩም። ግን አጋጣሚ ነው። ስነ ስርዓት ያዥ። ይሄን ድረስ እዚህ ድረስ ከሄድሽ ልጁን እንዲገለው ሆን ብለሽ ያስደረግሽው ነገር ነው። ለማስፈራራት ተናግሯል እኮ ተናግሯል። የምን ማስፈራራት? በቢላይ ጉዳት ሰማሽ? ቀላል ጉዳት አይደል የተነጋገርነው? ሳትጣሉ እኮ ተጣላን ብለሽ እኮ እሱ ቤት ደሽ እያደረሽ ነው። ከዛ በኋላ አውቆ እሱ ደውሎ ነቆረው። ለገንዘብ ነው፣ ገንዘቡን ለማግኘት የኛ ይሰራል። ገንዘቡን እየቀማሽ ዝም ይልሻል አይደል? ነገር አትከሰሽም። አንቺ ጉዳት ይደርስበታል፣ ሆስፒታል ይተኛል። በዛ መሀል ሰው ቤተሰብ ምናምን ስለሚመጡ ቤተሰቦቹ በዛ መሀል ብሩ ማን ጋር እንደገባ አይታወቅም አይደል? ያወራን እንደዛ ተነጋገርን። እሺ አጋጣሚ ግን ህይወቱ አለፈ። ስለዚህ እኛም ብሩን ይዘን ወጣ። ማንም የጠየቀን የለም። ዛሬ ግን አንተ ይሄን ርዕስ ወይ ይሄን ነገር ከየት እንዳገኘው ራሱ ብትነግረን ደስ ይላል። ብሩን እንጨምርላለን ከየት ራሱ እንዳገኘ። ስለዚህ የሀብታችሁ ምንጭ በሙላ እሱ ነው። አዎ ሌላ ገቢ የለንም። ጥያቄ አለ ካሜራ ነው። በጣም ቀላል ቦታ ነው። አይገርምም? ምን ያህል የሚሆን ገንዘብ ነው የወሰዳችሁት? ሲመነዘር አይ ቲንክ ይሄን የመሰለ ፎቅ ቤት ኮስሞቲክስ ምናምን ተከራይታችሁ የምትኖሩበት ከየት መጣ? ምን ያክል ገንዘብ ነው? ወደ 6 ሚሊዮን ብር አይደል? ተናገር። ምን ይዘጋል? የጀመርከው አንተ አይደል? ወደ 6 ሚሊዮን። በጭራሽ 6 ሚሊዮን ብር ሊሆን አይችልም። አንድ አመት ሙሉ ያልሰራ የባንክ ሰራተኛ 6 ሚሊዮን ብር ሊኖረው አይችልም። ያ ምን ዛሬ የማይመስል ነገር አታውሪ። የማይመስል ነገር አታውሪ። እየጠየከኝ ነው፣ እየመለስኩልህ ነው። ምን ዛሬ ይሰራል ይሰው? ምናልባት 600 ሺህ ብር ከሆነ ልሰማሽ ይችላል። በ600 ሺህ ብር ነው ያን ያህል አልተንቀሳቀስንም። ማኛ ለሱቅ እንኳን በጣም ብዙ ብር ያወጣነው። በጭራሽ 6 ሚሊዮን ብር ከምን ሊያመጣ ይችላል? እኛ እንግዲህ አግኝተናል። መጀመሪያ እሱ የሚሰራውን ስራ ታውቅ ነበር? ምናልባት ሰዎች አስቀምጠው ይሆን ብለህ ይሄን ያክል ነበር ሊሆን ይችላል። እንግዲህ ሊሆን ይችላል። የሥራ ብሮች ይኖራል። ብዙ የሚደዋወላቸው የሚያላውጣቸው ብሮች አሉ። እንዳልኩት ብዙ ጊዜ ስልክ ያወራል። በጣም ስለ ኤክስቼንጅ ነው የሚያወራው በጣም። ስለዚህ በዛ መሀል ሊኖሩ ይችላል። አላውቅም። ግን እኛ በሰዓቱ ያገኘነው 6 ሚሊዮን ብር። ይሄን ያክል
ሊሆን ይችላል እንግዲህ። ስለዚህ እናንተ 6 ሚሊዮን ብር ያክል ብር ይዛችሁ ተሰወራችሁ፣ ማንም አልደረሰባችሁም። ማንም የለም ጠያቂ። ልጁ ሲጀመር አሁን እኔም ብገባ ቦታ የሚያየኝ የለም፣ ጠያቂ የለውም። ሲሞት ነው እንጂ እየመጡ ወየ የሚሉት እንጂ ማንም የለውም ጠያቂ። ቤቱን የሚያይለት የለም፣ ምን የለም። ሙሉ ለሙሉ ኃላፊነት የተሰጠው ለኔ ነው። ስለዚህ እሰራለሁ፣ ሳየው ደህና ነገር ነው ለኔ። ከተመላላሽ ሰራተኛ አሁንማ በቃ ሚሊዮነር። አንተንም ልናረግ ነው። አንተስ ማማን አይደል? ምን እንደምታረጉኝ ለስራ እንዴት ተነጋገርነው? ቪዲዮ ልታጠፋ ወንድምሽ እንደዚህ ቢደረግ፣ ባልሽ እንደዚህ ቢደረግ፣ አባትሽ ልክ ሙልጌታ እንደሆነው ቢደረግ ደስ ይልሻል? ደስ ይልሻል ወይ ነው? ገንዘብ እኮ ነው። ምን ሆነሃል? ይቻለም ምንድን ይቻለም እንዲህ ይሄ ቢሆን ምናምን እያልክ የምንኖርባት አይደለም። መሆን ያለበት ምን ሆነ ነው የምትኖርላት እንጂ ወደፊት ወደ ኋላ እያልክላት አትኖርም። እሺ እስኪ ንገሪኝ፣ ትምህርትሽን እንስማ። የተሻለ ትምህርት አልተማርኩኝም። 6ኛ ክፍል ነሻ? ጭንቅላትሽ ከዚህ በላይ ማሰብ አይችልም። ከገንዘብ በላይ አላስብም። ስለ ገንዘብ ብቻ ነው ማሰብ። ምክንያቱም ጭንቅላትሽ ድፍን ስለሆነ ነው። ብትማሪ ደግሞ ስለ ገንዘብ ብቻ ሳይሆን ስለ እውቀትም አብረሽ እኩል ታስቢ ነበር። ተናገር እንጂ ምን ይዘጋል? ምን ሁሉ ነገር ተስማምታ አወራውላ ሁሉ ነገር አወራልኝ። ምን ታወራ? አንተ ነህ መሰለኝ እዚህ ሁሉ ሚስጥር ውስጥ የገባው። ማንም ሳይጠይቅ ሌላ ታሪክ ውስጥ ትገባለህ። ከአንቺ ጋር እንዳወራሽ እኮ እሱም ካሜራ ማሙ ነው። አሁን የእናንተ ልጆች እንዴት ነው አሉካ? እኔ ብያለሁ። የእናንተ ልጆች እንዴት ነው የሚያድጉት? የትኛው ልጅ እንዳደጉ ነው? እስኪ ንገረኝ። እናትና አባታቸው ወንጀለኛ ሆነው በልጅነት እድሜያቸው ሄደው እስር ቤት ሲገቡ እንዴት ነው የሚሆኑት? የምን እስር ቤት ነው? ንገረኝ። አምኛ እንደ ነገርኩ መጀመሪያ የተጠየቀው መልስልኛል እኮ አምኛ እንደ ነገርኩ። ስለምን እስር ቤት ነው የምታወራው? አትንጣጣ። ቀስ ብለህ ነው ማውራት ያለብን። ነገር ስንደርስ ዶታ ሳትንጣጣ በሰላም እንድታወራ የምፈልግ የምን አባሽ ገንዘብ ልጆችሽንማ ለማሳደግ እንደዚህ አይነት ወንጀል ሰርቶ ምናምን አይደለም ልጅን ማሳደግበት ነበር ያለበት። ገባሽ? አሁን እኮ አንተ ነው አንድ ነገር ማለት አሁን አንተ የኛን ወንጀል አጋፍጠህ ምናምን ነገር ትችላለህ። ምንም እንትን የለውም። ግን እኔ ልጆቼን ላሳድግበት እሱ እንደፈለግህ አሁን ልጆቼ ቤተሰቦች ቤት ነው የሚሉት ህጻናቶቹ ገና ትንሽ ይሄድ ስለሆነ እዚህ ገንዘብ እንጨምርልህ መስማማት ከቻልክ ቀጠልሽ ወደ ግን ትሄጂ ነው የምፈልገው። ለምንድን ነው ወደኋላ የምትመለሰው? እዛ ያሉት በሙሉ ያየሻቸው ሰዎች አንቺንና ይሄን ሌባ፣ አጭበርባሪ፣ ሰው ገዳይ፣ ነፍሰ በላ ሁለታችሁን እየጠበቁ አንቺ ሌባ እኛ ስላወራን እንጂ እሱ ሲሰራ የነበረው እኮ ወንጀል ነው። ዛሬ ስለሞተ ስላልተወራለት ነው። እሱ ህገወጥ ገንዘብ ነበር የሚያዘው። 1 ሚሊዮን ጊዜ ለምን ህገወጥ ስራ ይሰራል? ከምንሽ ደረሰ? በቃ ገንዘብ ነው። እሱን ገንዘብ ሲያወራ ስላመነሽ እኮ ነው ይሄንን ነገር ያደረግሽው። ህገወጥ ስራ ይስራ ምን የምታውቂው ነገር የለም። ሲያወራ ሰማው ነበረ። ለዛ ነው የሚመጣው። ሰማሽኝ? የስራው ባህሪ በራሱ ከትልቅ ባለሀብቶች ጋር ያገናኛል። አስቀምጥልኝ ሊሉት ይችላል። ቤቱ እስከወደዱት አካውንት አለ ማስቀመጥ ማን ነው የሚሰጠው እንደዚህ? ምን አገባህ አንተ? እኮ አይደለም አንተ እንዳትነካው። በቃ ህግ ካፍ ወደ ህግ እንሄዳለን። በቃ ህግ ካፍ ህግ ጋር እንሄዳለን። አትንካል እንዴ! ህግ የእናንተ ህግ ምንድን ነው? የወረቀት ህግ አይደለም እንዴ? ያንተ ህግ የእናንተ ህግ አትንካይ፣ አትንካይ። እንግዲህ ውድ ተመልካቾቻችን ያው እንዳያችሁት ነው። በጣም የሚያሳዝን ነገር ነው ዛሬ የገጠመን ነገር። በመጀመሪያ ደረጃ ለሞተው ልጅ ነፍሱ ላረፈው ልጅ ነፍስ ይማር ማለት ፈልጋለሁ። በእኔም በፕሮግራም ስም ማለት ነው። እንግዲህ ሰው ልጅ ባመነው ሰው ነው የሚከዳው። እዩ እንግዲህ በተመላላሽ ሰራተኛውና በባሏ ነው የተገደለው። ይሄ ባንክ የሚሰራ በጣም ጎበዝ ታታሪ ልጅ ነበረ። እንግዲህ ያሉት ገንዘብ ከማን ይምጣ እንግዲህ እንደተባለው ዶላርም ስለሆነ ባለሀብትም ከሆነ ቤት አስቀምጥልኝ ያለው ጸጥታ ብሎ ነው እንጂ አስቦት ቤተሰቦቹ ላይ ራሱ በደል ሊደርስ ይችል ነበረ። ይሄ ነገር ግን እስከዛሬ እንዴት እንዳልጣራ ግራ ሊገባኝ የቻለበት ትልቁ ነገር እሱ ነው ማለት ነው። በዋነኝነት እንግዲህ ለእናቱና ላሳደገችው እናቱና
ለሌሎች ቤተሰቦችም አዲስ መርዶ ነው የሚሆነው። ይሄ በጣም የሚያሳዝን ነገር ነው። እባካችሁን እንደዚህ የምናምናቸውን ሰዎች ማወቅ አለብን። ይህንን ማለት ፈልጋለሁ። ማንም ሰው አትመኑ። ሁሌም ነው የምንለው። የሆነ ነገር ከመሆኑ በፊት እኛን መጣችሁ አማክሩን፣ ወይ ከመጭበርበራችሁ በፊት ወይ የሆነ ነገር ከማድረጋችሁ በፊት ሁልጊዜም እንደምንለው እኛን መጣችሁ አማክሩን፣ ሀሳብ አስተያየት እንሰጣችኋለን። ብቻ ግን ያው እንዳያችሁት ነው የዚህ ልጅ ነፍስ ዝም ብሎ አልቀረም። 3 ዓመት ሆኖ ሌላ ነገር ቢጠፋም እንግዲህ ከ3 ዓመት በኋላ እውነቱን መጋለጥ ችሏል ማለት ነው። እዩት እንግዲህ ገንዘብ ተገኘ ተብሎ ከዛው ላይ 2 ልጆችን ወልዳለች። ህጻናት ልጆች ናቸው እንግዲህ። እነሱንም ማን እንደሚያሳድግላት እስከዚህ ድረስ ነበር መታሰብ የነበረበት። ልጆችን ማን ያሳድጋቸዋል? እንደዚህ በሆንስ፣ እንደዚህ ቢደረግስ ተብሎ ብዙ ነገር ይታሰብ ነበረ። ብቻ በሆነው ነገር በጣም አዝነናል። ግን ወንጀለኞችን ለህግ አሳልፈን ሰጥተናል። ምን እንደምላቸው አላውቅም። ብቻ ከጊዜ እየሆነ ያለው ነገር እየመጣ ያለው ነገር በጣም አሳፋሪና በጣም አሳዛኝ ነው። በቃ የሰው ልጅ ሊያረግ ይችላል ብለን የማንጠብቀውን ነገር ነው እያደረገ ያለውና እባካችሁ ወንድሞች እህቶች፣ ጭካኔን እናጥፋ፣ ሰላምን እናስፍን፣ ሰላምን እናስተምር። የፊቱ ነገር ሁሉ ይበቃል እና እሱም ማለት እፈልጋለሁ። የሰው ገንዘብ የሰው ሀብት የሰው ነው። እኛ ሰርተን መለወጥ እንችላለን። እስከጠነከርን እስከ በረታን ድረስ ምንም ነገር ሰርተን መለወጥ እንችላለን። ይህንን ማለት እፈልጋለሁ። አይታወቅብንም ብለው እንግዲህ እነሱ ሚሊዮነር ሆነዋል። ፈጣሪ ግን ዝም አላላቸውም። እኛም ምክንያት አድርጎ እነዚህ ሰዎች ተጋልጠዋል። ነገ ደግሞ ሌሎችም ወንጀለኞች ካላችሁ ወደ እናንተ እንመጣለን። ወንጀል ከመስራት ተቆጠቡ ማለት እንፈልጋለን ማለት ነው። ህግና ስርዓት ባለበት ሀገር ወንጀል እየሰሩ ዝም ብሎ መኖር እንደማይቻል በዚሁ አጋጣሚም መናገር ፈልጋለሁ። እኛም ማሳያነን ህግ ስርዓት እንዳለ ማለት ነው። ተመልካቾች እንግዲህ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው አዳርሱ። ቤተሰቦቹንም እንግዲህ እንዲነገራቸው ሰዎችን አሰባስበን ሰዎችን ጠረቃቅመን እንግዲህ ወደ ጥቆማ ወደ ሰጠችን እናት መላክ እንፈልጋለን ማለት ነው። እኛ ይሄንን የምናስረዳበት ፓወር የለንም። እውነት ለመናገር አሁን እንደዚህ ነው የሆነ ብዬ እሷን ማስረዳት ስለማልችል ነው። ሰዎችን ሰብስበን ወደዛ እንልካለን ማለት ነው። ሳብስክራይብ ማድረጉ እንዳንረሳ፣ ሼር እያደረጋችሁ ለብዙ ሰው አዳርሱልኝ። ብዙ ሰው እንዲጠነቀቅ ሼር አድርጎ ባካችሁን በተቻለው አጋጣሚ። ይህንን ማለት እፈልጋለሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላም ነው።